በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተቋም ቲዩብ ተከታታዮቻችን በተለይም ደግሞ የህይወት አበራዙት ፖድካስት ተከታታዮቻችን እንግዲህ እግዚአብሔር በፈቀደ በወደደ መልኩ ባለፈው በሰራንላችሁ አጭር ቪዲዮ ስቱዲዮ እንደምንቀይር ነግረናችሁ ነበረ። እንግዲህ አዲስ ስቱዲዮ እግዚአብሔር ብሎ ገብተናል። የመጀመሪያ እንግዳችን ይዘን መተናል በአዲስ ስቱዲዮ ማለት ነው። እንግዲህ ከአጠገባችን የሚገኘው የአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል አገልጋይ የሆነው ዲያቆን ሞገስ አለ አጠገባችን። እንግዲህ ከእርሱ ጋር ብዙ የምንነጋገራቸው የምንጨዋወታቸው ነገሮች አሉ። እንደምታውቁት እንግዲህ የህይወት አበራዙት ፖድካስታችን ይዘት ስለ ሰንበት ትምህርት ቤት ትውስታዎች እናነሳለን። ከዛ በዘለለ ደግሞ አንድ ፍሬ ሀሳብ ይዘን በዛ ጉዳይ ደግሞ የምንወያይ ይሆናል ማለት ነው። እንግዲህ ከፖድካስታችን ጅማሬ እስከ ፍጻሜው ድረስ አብራችሁን ሁኑ ለማለት እንጋብዛለን ማለት ነው። ከዚህ በፊት የማየት አጋጣሚዎች ማለት እንዳትቀየሙ ዛሬ ጊዜ መሰለኝ የተጀመረው እንቅስቃሴ ወደፊት ተከታታይ ይሆናል። ብዙ ጊዜ እኛም እዚህ የተቀመጥነው ሰዎች መነሻችንን መታወቂያችንን ሰንበት ትምህርት ቤት ነው እና ለብዙ አሁን መምህራኖችን የእውቀት ሰዎች የምንላቸውን በመንፈሳዊ ዙሪያ ምንም ነገር የሚያነሱ ሰዎች መነሻቸውን ስናነሳ ከሰንበት ትምህርት ቤት ወይ ከአብነት ይሆናል አይደል? ስለዚህ የዲያቆን መነሻ ኬት ነበር ሰንበት ትምህርት ቤት እንደሆነ እናምናለን። ከዛ የሰንበት ትምህርት ቤትስ ኤክስፒሪየንስ ግለት ነበር ስትል ነገር ገበያ ያለው ከሱ ማለት ጀምሮ ብንሰማ ደስ ይላል። ይህን እድል ስለሰጣችሁኝ መጀመሪያ አመሰግናለሁ። በተለይ ሰንበት ትምህርት ቤት ላይ ፎከስ አድርጎ የሚሰራ ፖድካስት እስካሁን አልገጠመኝም። በግሌ በጣም ብዙ ፖድካስቶች ያለው እከታተላለሁ፣ ግን የሰንበት ትምህርት ቤትን ትውስታ የሰንበት ትምህርት ቤት ፍሬዎችን የሚያወጣ የሚያጎላ ፖድካስት የለም። በብዛት እናንተ ስላላችሁ አይደለም የምስጋና ቃል ማቀርበው፣ ግን ሰንበት ትምህርት ቤት ውስጥ የታመቁ የተሸፈኑ በጣም ብዙ ስራዎች አሉ። በጣም ብዙ ስራዎች ሌላ ርዕሰ ጉዳይ ለማንሳት ሳይሆን ከኋላ የመጡ ማህበራቶች አሉ፣ ለቤተ ክርስቲያን የሚጠቅሙ አይደለም፣ በጣም ጠንካራ ከነሱ ማህበራት በላይ የረጅም ዓመት ልምድ ያለው ሰንበት ትምህርት ቤት ውስጥ ነው እና አሉ ውስጥ የምናያቸው ክፍተቶችና ችግሮች እንዳሉ ሆኖ ግን ጥሩ የምንላቸው ስራዎች ለሚዲያ ግብዓት ሆኖ አያውቁም እንደ ሰንበት ትምህርት ቤት ነው እና ሰንበት ትምህርት ቤት ላይ ትኩረት እያደረጉ የተሸፈኑ ልጆችን ጭምር ወደ ሚዲያው ማውጣት ትልቅ ስራ ነው እና በዚሁ አጋጣሚ ላመሰግን እፈልጋለሁ ፖድካስቱን ወይም ሚዲያውን ማለት ነው። ወደ ራሴ ጉዳይ ስገባ ሰንበት ትምህርት ቤት ውስጥ እንደምታውቁት የቂርቆስ ሰንበት ትምህርት ቤት አገልጋይ ትመስሉኛላችሁ። ስለዚህ ቅርብ ጎረቤት ከሚባሉ አፍሪካ ህብረት ነው አገልግሎቴን የጀመርኩት። ቅዱስ ሚካኤል ሰንበት ትምህርት ቤት 1999 ላይ ነው የማዕከላያን አገልግሎት የገባሁት ማለት ነው፣ ክረምት ላይ። ከዛን ማዕከላያን ክፍል ረጅም ጊዜ አገልግለናል። በስተመጨረሻ እድሜያችን እንደምታውቁት 18 ዓመት ሲደርስ አልቅሰን ተመክረን ተዘክረን ቤት ድረስ መጥተው ከወላጅ ጋር ይብን አውርተው ምናምን ነው የሚያሳድጉን እና አድገን እንግዲህ ወጣት ክፍል ስንገባም ትንሽ አመፅ አለ። በተለይ ከማዕከላያን ክፍል የሚያድግ ልጅ ያደገበት እንትን ስላለ ኢቭን ወጣት የገባ ሰው እና ከህፃናት ክፍል ያደገ አገልጋይ እኩል አይደለም። ትንሽ ፈጠን የማለት እንትን አለና ንቀት ይኖርብናል። ከኋላ የመጣ ሰው እንዲማንወድበት ጊዜ አለ። ስለዚህ ወጣት ክፍል ገባን። ማዕከላያን ክፍል በጣም ትልቅ ነገር ያገኘንበት አገልግሎት ነው ለኔ። በተለይ እኛ ሰንበት ትምህርት ቤት ውስጥ የነበረው ስትራክቸር ለታዳጊዎች እድል የሚሰጥ ነበር በጊዜው። እነዛ ማዕከላያን ክፍል ታዳጊዎች የራሳቸው ክፍል አላቸው። ትምህርት ክፍል፣ መዝሙር ክፍል፣ ኪነጥበብ ክፍል የሚባል ሮብ ቋሚ ስብሰባ አላቸው። ወጣት ክፍል አይገባባቸው። ስለዚህ ይሰበሰቡና የማውራት እድል ያገኘ ነው ያኔ ነው። ጽሁፍ እንገመግማለን፣ የሆነ ቃል እግዚአብሔር ይነሳል፣ እንከራከራለን። በተለይ የማህረና አብ ጸሎት አለን። የማህረና አብ ጸሎት እሑድ ማታ ማህረና አብ ከተደረገ በኋላ ጥያቄና መልስ ነው የምናደርገው። መምህር አይኖርም። የሆነ ሰው ይጠይቃል፣ ከመካከላችን ይመልሳል። የሄደር የሚባል ጥያቄ ይኖራል። የሄደር ማለት ጊዜ አጥርና ተዘጋጅተን የምንመጣ በጣም ጠቅሞናል። በዛ ርዕሰ ጉዳይ ላይ እንድናነብ መጻሕፍት ጋር ያለን ግንኙነት እንዲሰፋ ጠቅሞናል። ግን ትንሽ ከባድ የሆነው ደግሞ እላፊ የሆኑ ጥያቄዎች የሚመጡ አንዳንድ ልጆች የኦሾል መጽሐፍ ላንብበው የሚመጡ ነበር በጊዜውና
የውሾን ጥያቄ ይዞ የሚመጡት መልስ የለም ብለው ስለሚያስቡ አላስፈላጊ ክርክሮች ምን አለ። በዛ ክርክር ውስጥ ግን ያተረፍነው ምንድን ነው ከተባለ በተወሰነ መልኩ መድረክ ላይ ቆሞ መናገር ይችላል። ሰው ቁጭ ብሎ ንግግር ክሎት ሊመጣ ይችላል። ስታወራ ስትናገር ነው እና በሰንበት ትምህርት ቤት አገልግሎቴ ውስጥ ትልቅ ቦታ የምሰጠው ማዕከላዊ ክፍል ታዳጊዎች ክፍል እያለን ብዙ አፍርተንበታል። ብዙ ከሚባለው በላይ ስራም የለም፣ የቤተሰብን ውጥረት የለም። ሙሉ ጊዜያችን ለአገልግሎት ነው የሚሰጠው። ወጣት ክፍል ስንገባ ቀጥታ አገልግሎት ነው። ስለዚህ በወጣት ክፍል አገልግሎት እንደገቡ የትምህርት ክፍል ሰብሳቢ ነው የሆንኩት። ከዛም በኋላ 6 ዓመት የሰንበት ትምህርት ቤቱ ስራ አመራር ሆኛለሁ። 3 ዓመት። አሁን ደግሞ ተመልሼ በሰንበት ትምህርት ቤቱ የትምህርት ክፍል ዋና ስራ አስፈጻሚ ሆኜ አገለግላለሁ። ከሰንበት ትምህርት ቤቱ ውጭ በአንድነቱ ላይ የሰንበት ትምህርት ቤት ተወካይ ሆኜ የአንድነቱ ስልጠና ክፍል አገልግያለሁ። ከዛ በተረፈ ስብከተ ወንጌል ኮሚቴ እዛው ደብር አገልግያለሁ። ሰፊ ነው ግን በትንሽ የነበረኝ አገልግሎት ይሄን ይመስላል። እጅግ በጣም ደስ ይላል። ማለት ብዙ ቦታ ተደርሰሃል ማለት እዚህ ቦታ ጎድያለሁ፣ እዚህ ቦታ ሰንበት ትምህርት ቤቱን እዚህ አካባቢ አላገዝኳትም የምትለው ቦታ አለ? እንዳልኳችሁ በጣም እኔ ሰንበት ትምህርት ቤት ውስጥ የምታዘበው ለምሳሌ እንደው አመራር ሲመረጥ ሰንበት ትምህርት ቤት ውስጥ መስፈርት ምን ሊሆን ይችላል? የሚታይ ሰው አይደል? የሚታይ የሚሯሯጥ ሰው ካለ እና ሰንበት ትምህርት ቤት ውስጥ መስራት የሚችሉ መሯሯጥ ማስተባበር የማይችሉ ግን የአይዲያ ሰዎች አሉ፣ የሀሳብ ሰዎች እና የሀሳብ ሰዎች እድል አይሰጣቸው። በታየው ልክ ነው። የራሴ እይታ ነው። በእርግጥ የታዘቡት ስላለ በጣም አቅም ያላቸው ቁጭ ብሎ የሆነ ሀሳብ ላይ ጥሩ ሀሳብ የሚሰጡ የመፍትሄ ሀሳብ ያላቸው ግን የሆነ ጉባኤ ዘርግታ አስተባበር ብትለው ማይመጣለት ሰው አለ እና እኔ አመራር ደረጃ ትልቅ ሚና መሰጠት አለበት የማስበው የሀሳብ ሰው እና ብዙ ሰዎች አሉ ልጅ ፈልግ ቁጭ ብለው በደንብ አስበው አስተውሎ ሊመሩ የሚችሉ በጊዜው እነዚህን እድል ያገኘኋቸው በዚህ ስታንዳርድ ሳይሆን ሰንበት ትምህርት ቤት ውስጥ በነበረኝ አክቲቭ እንቅስቃሴ ዕለት ዕለት እመጣለሁ፣ አገለግላለሁ፣ አስተባብራለሁ። እነዚህ ነገሮች በሰንበት ትምህርት ቤት አካሄድ ለሁሉም ኃላፊነት ብቁ ያደርጋል። እሱን እድል አግኝቻለሁ ሰንበት ትምህርት ቤት ውስጥ። ስለዚህ እዚህ ቦታ ላይ አላገለገልኩም ብዬ የማስበው ነገር የለም። በሰንበት ትምህርት ቤት የማዕከላውያን አሰልጣኝ ነበርኩኝ። የህፃናትና የማዕከላውያን ዋና ሰብሳቢ ነበርኩ። ምክትል ሊቀመንበርነቱን እድል አግኝቻለሁ። በጸሐፊነትም አገልግያለሁ እዛው ሰንበት ትምህርት ቤት ውስጥ። ነገር ግን ባገለገልኩት ልክ ውጤታማ ነን ብዬ አላስብም። ማስበው ይሄንን ያልኩበት ምክንያት አሁን ያለውን የሰንበት ትምህርት ቤቱን አቋም ሳይ ያጎደልነው ወይም የሰበርነው ድልድይ አለ ብዬ አስባለሁ። ብዙ ጊዜ ከወዳጆቼ ጋር ማወራው እሱ በተደከመው ልክ ያየነው ፍሬ በጣም አናሳ ነው። ብዙ ሰዎች መውጣት ነበረባቸው። በየአመቱ 100 በላይ ሰዎች እናስመርቃለን ኮርስ። አገልግሎት ላይ የሚተገውና ያለው ግን 20-30 ሰው ነው። በጣም የሰው ኃይል እጥረት አለ። ለምንድን ነው የሚጠፉት? ተምረው ኮርስ ተምረው አገልግሎት ውስጥ ከገቡ በኋላ አብዛኛው አገልግሎት ላይ የለም። በጣም ጥቂት ሰዎች ላይ ነው ጫና ያለው የሰንበት ትምህርት ቤት አገልግሎት። እነዚህን አሁን ያሉትን መሰረታዊ ክፍተቶች ሳይ ያልነካሁት አገልግሎት አለ ብዬ ባላስብም ግን ውጤታማ አይደለም። ሁሉም ላይ ደግሞ መግባት ውጤታማ ያደርግም ይመስለኛል። የሆነ ነገር ላይ አክቲቭ ሆኖ መስራት ያስፈልጋልና በውጤት ደረጃ ካሰለሁት በዚህ ልክ ውጤታማ ነኝ ብዬ አላስብም። እኔም ወዳጆች ውጤት የሚሰላው ደግሞ በአንድ ዓመት ምናምን አይደለም፣ በረጅም ዓመት ይመስለኛል። ስለዚህ ረጅም ዓመት አይቼ መጨረሻ ላይ ድምዳሜ የደረስኩት አሁንም ከሰንበት ትምህርት ቤት እንዳልቅ ምክንያት የሆነ ያጎደልኩት ነገር አለ ብዬ ስለማስብ ስቲል አለው አገልግሎት ውስጥ የትምህርት ክፍል ሰብሳቢ ነው። ግን የሆነ የማይዋጥልህ ነገር አለ፣ ያልጨረስከው ስራ እንዳለ ይሰማሃል። እና ስለዚህ ባገኘሁት አጋጣሚ ሰንበት ትምህርት ቤቱ በምትሰጠኝ ውስጥ ወደኋላ አለም። ከዚህ በፊት ረጅም ዓመት አገልግያለሁ ሰንበት ትምህርት ቤት ውስጥ። ስለዚህ በቃኝ የሚል ሀሳብ የለኝም። ምክንያቱም ፍጹም የሆነ ነገር ስራ ሰርቼ ስላልወጣሁ ማለት ነው። እሱ ስለሚያሳስበኝ አሁንም ድረስ አገልግሎቱ ላይ ያለው ማለት ነው። ምናልባት እኔ አንድ ነገር ላስታውስህና በፊት ሽመልስ ተምሬያለሁ 9ኛ 10ኛ ክፍል እና ሽመልስ ስማር ምን አይነት ነገር ያጋጥመን ነበረ? አብዛኛው ሽመልስ ውስጥ ያሉት ተማሪዎች ወይ ቂርቆስ ይማራሉ ወይ ሚካኤል ይማራሉ። በፊት እዛ አካባቢ የነበረችው ሰፈር ሳትፈርስ በፊት በጣም ብዙ ተማሪዎች የሚካኤል ቅርባቸው ስለነበረ እዛ የሚማሩ አሉ።
ከዛ ደግሞ ከቂርቆስ ይመጣሉ እና አንዳንድ ጊዜ እንዲተገናኝተን እናወራለን እርስ በርስ ስለምንተዋወቅ እና ከሚካኤል የሚመጡ ተማሪዎች ምን አይነት ኤክሴፕሽናል ነገር አይባቸዋለሁ። ይሄ ነገረ ቅዱሳን ላይ ያላቸው እውቀት እውነት ያስገርም ነበር። አሁን ለምሳሌ ከ1 እስከ 30 የሚከበሩ በዓላቶችን ከነዝርዝር ሀሳባቸውን ይነግሩ ነበር በደንብ ማለት ነው። ከዛ ደግሞ አለፍ ብሎ አሁን ላይ ያሉትንም አገልጋዮች የማገኛቸው በአገልግሎትም ስመለከት ፓትሮሎጂ ላይ ኤክሴፕሽናል የሆነ እውቀቶች አሏቸው በደንብ ማለት ነው። ከዛ በተጨማሪ ደግሞ ብዙ ዲያቆናቶች ይፈራሉ። ከዛ ሰንበት ትምህርት ቤት ደብርም ጭምር ማለት ነው እና ሰንበት ትምህርት ቤቶች ውስጥ ያሉ ተማሪዎች ውስጥ ታያቸው ስምህ ማን ነው ስ ዲያቆን እንትን በጣም ብዙ ዲያቆናቶች አሉ። የዛን ጊዜ ደግሞ እኛ ግዕዙ ላይ የተዳከመበት ጊዜ ነበር እና በተለይ እነዚህ ሁለቱ ኤክሴፕሽናል ነገሮች ማለት ይሄ ነገረ ቅዱሳኑ ላይ ጥልቅ የሆነ እውቀትና ይሄ የአብነቱን ትምህርት ሰንበት ትምህርት ቤቱ ላይ እንዴት ነበረ? በተለይ ማዕከላዊያን ኋላም አለፍ ብለህ ደግሞ ወጣቶችም ጋር ስትሄድ እንዴት ነበረ እንደ ሰንበት ትምህርት ቤት የምታየው? ቢሱ ላይ ጨምረህ ትምህርት ላይ ትዝ የሚላችሁ ከሆነ እኛም ሰንበት ትምህርት ቤት ውስጥ እንደ ማንኛውም ሰንበት ትምህርት ቤት ቦታ እንቸገራለን ልጆች የምናስተምርበት እና ልጆች ሰብስቡ እንጂ ያስገቡ ምን እያረበሹ ነው ሲባል መጠለያው ስለተያዘ ነው። ሚካኤል አውደ ምሕረት ላይ የሚያስተምሩት እንባላለን። ዘነኝ ይሆናል አውደ ምሕረት ላይ የሚያስተምሩት ተው እንጂ እንባላለን። ከዚህ ጀምረን ያገኘናል። የቦታ ችግር ከባድ መቼ ስለእናንተ አልደብቃችሁም። የሚካኤልን ግቢ ምንም 2 በር ነው ያለው። ብትዞሩ የሚያሆነው ግቢ ሊሰፋ ይችላል። ለረጅም ጊዜ በቦታ ጉዳይ ላይ ሰንበት ትምህርት ቤቱ ተሰቃይቷል። በጣም ረጅም ጊዜ በሚባል የመጨረሻ ውሳኔ የተወሰነው በእርግጥ የሰንበት ትምህርት ቤታችንን ታሪክ ወደኋላ ካያችሁት ከርቸሌ ውስጥ የተመሰረተ ሰንበት ትምህርት ቤት ነው። ታውቃላችሁ። ከርቸሌ ውስጥ የነበሩ ልጆች ደግሞ የእኛ መምህራን ናቸው። እነሱ ሲነግሩን የነበረው በእንትን ነው፣ በላስቲክ ቤት ውስጥ ሲማሩ የነበረው ማለት ነው። በጣም በቅንጦት ተምረው ያደጉ አይደለም። ስለዚህ እዚህም ቦታ ሲመጣ አገልግሎቱ ያለን አንድ አዳራሽ ነው። ያቺ አዳራሽ ብዙ ስራ ትሰራለች። ሰንበቴ ናት። ጠዋት ማታ ማታ ጉባኤ ይደረግባታል። ጠላው ምኑ ተጠምቆ ከዛ ማይሰቀልባት ፊኛ የለም። ምንድን ነው ሶፍት ምናምን ይደረጋል። እንደዛም ሆና ግን አደምቅ የሆነ ፎተታ እንደዚህ ኤሌክትሪኩ በጣም አስቸጋሪ ነው። ብዙ አገልግሎት እንደውም ልትፈርስ አካባቢ አዳራሻችን ፌስቡክ ላይ እንዲያጋራው ዘርፈ ብዙ አዳራሻችን ብዬ አንድ ጽሁፍ ለቅቄ ነበርና ብዙ ስራ ነው የሚደረግባት። ኮርሱ፣ መዝሙር ጥናቱም፣ ስልጠናው ሁሉም እዛ ግን ፍቅር ነበር። በነገራችን ላይ በጣም ነገር ሲበዛ በጣም ስታገኝ በዛው ልክ የሚቀዘቀዝም ፍቅር አለ ይመስለኛል። እና ተገፋፍተን ተጠራርተን ያቺን አዳራሽ ለመያዝ ቀድሞ 10 ሰዓት የሚመጣ ሰው አለ። ለ12 ሰዓት ጉባኤ የሆነ ሰው የሆነ ክፍል ይቀድመኛል ብሎ ተሯሩጦ የሚመጣ ሰው አለ። የአዳራሽ ጉዳይ ከዛም በኋላ አሁን የተሰራው ህንፃ አለ ካያችሁት። እሱ ህንፃ ከመሰራቱ በፊት አማራጭ ስላልነበረን ሲፈርስ ከ1 ዓመት በላይ እድር ቤት ተከራይተን ነው። እንደ አጋጣሚ ያኔ እኔም የሰንበት ትምህርት ቤቱ ምክትል ሊቀመንበር ነበርኩ። እዛው አካባቢ እድር ቤት አለ። እዛ ነበር ወንጌል የምንሰጠው። 2 ዙር ኮርስ እዛ ሰጥተናል፣ እድር ቤት ውስጥ ማለት ነው። እና ውስጥ ለውስጥ ስለሆነ እድር ቤቱ ደግሞ ማታ ማታ ሲወጡ ሲወጡ ትንሽ ያሰጋል። በተለይ ልጆች ምና እንዲያመሹ አንፈልግም። እዛ እድር ቤት ውስጥ ከቤተ ክርስቲያኑ ጀርባ ነው። እግዚአብሔር ፈቅዶ ከዛ አለፍንና ደግሞ አሁን የተሻለ አዳራሽ በጣም ብዙ ወጪ ተደርጎ በጣም ቆንጆ አዳራሽ ገብታችሁ ካያችሁት አሰርተናል። ከላይም ቢሮዎች አግኝተናል፣ መማሪያ የመሳሰሉት። እንደዛም ሆኖ ግን በጣም ከባድ፣ ምክንያቱም አሁን አዲሱ ስርዓተ ትምህርት የአንድነቱ 12 ክፍል ይመስለኛል። ስለዚህ ኬት ይመጣል አሁን 12 ክፍል? እንዲሁም ከአንድነቱም ጋር ጥያቄ ስናቀርብ የነበሩ ስንጨጋጨቅ የነበረው እሺ ተግብሩ የምትሉን ከሆነ የት ያስፈልጋል ቦታ። የመምህራን እጥረት ልትሸፍነው ትችላለህ በስልጠናም በምን። የቦታ እጥረት ግን በምንም ተአምር አትፈጽመውም። እና እዛ ላይ የነበሩ ችግሮች አሉ። እስኪ አሁንም አውደ ምሕረት ላይ ነው የሚማሩት ልጆች ቦታ ጥበት ስላለ ማለት ነው። እንደዛም ሆኖ በጣም ከ300 ከ400 በላይ በጣም ብዙ ህጻናት አሉ በሰንበት ትምህርት ቤት አገልግሎት ውስጥ። ስለዚህ የቦታ ችግር አሁንም ያልተፈታ በጣም ፈተና ወደፊት ይኖራል ብዬ አስባለሁ። የሆነ መፍትሄ ወደ አብነት ትምህርቱና ወደ ሌሎቹ የወንጌል ነክ እንቅስቃሴዎች ላይ ሰንበት ትምህርት ቤታችን ከወንጌሉ ጀምረልን ወንጌል ላይ የሰንበት ትምህርት ቤታችን የትምህርት አሰጣጥ ከሌላው ይለያል። ለምሳሌ አብዛኛው ሰንበት ትምህርት ቤት ጥንታውያን የምትላቸውም ቀዳማይ፣ ካላይ፣ ሳልሳይ፣ ራማይ እያሉ ነው የሚሰጡት። እኛ ጋር ተሰርቶ አያውቅም እሱ ለረጅም ዓመት።
የምንሰጠው 1 ዓመት ኮርስ ነው። 1 ዓመት ኮርስ ይሰጣል፣ ወደ አገልግሎት ነው የሚገባው። እሱን የምናደርግበት መሰረታዊ ምክንያት አንድ ሰው ተምሮ 4ኛ ዓመት ላይ ሲደርስ የምታስመርቀው ሰው 15 ምናምን ሰው 10 ሰው በብዛት የምንረዳው እንደዛ ነው። እኛ ግን በዓመት ቢያንስ 70-60 ሰው አስመርቀን ወደ አገልግሎት እናስገባለን። ምክንያቱም የሰው ኃይል የሰንበት ትምህርት ቤቱ አገልግሎት በየዓመቱ ያስፈልገዋል። ወዲያውኑ ወደ አገልግሎት ነው። ስለዚህ ሌሎችን ትምህርት እንዴት ያገኛሉ ሲባል ጉባኤ ኒቆዲሞስ የሚባል ረጅም ዓመት የቆየ ምናልባት በዝና የምታውቁት ከሆነ ማክሰኞ አለ። እዛ ላይ የሚሰጡት ትምህርቶች ለረጅም ዓመት ዶግማቲክ ርዕሰ ጉዳዮች ናቸው፣ ወይም የትርጓሜ ትምህርቶች በጣም ብዙ ተሰጥቷል። እና ሐሙስ ደግሞ ጠዋት አለ ከ12 ሰዓት እስከ 1 ሰዓት። ሁለቱ የወንጌል መርሃ ግብር ናቸው ለአገልጋዮች፣ ብዙ ሰው ያተረፈበት ነው። አሁን ትልልቅ ቦታ የምናያቸው ትልልቅ መምህራን እዛ ጉባኤ ላይ እናስተምረዋል። ብዙ መጥቀስ የምችላቸው ማለት ነው። ለምሳሌ ዲያቆን ሄኖክ ኃይሌ ሐሙስ እዛው አካባቢ ስለነበር ቤቱ ኦሪት ዘፍጥረት ትርጓሜ ሙሉ ጨርሶልናል። ማስታውሰው ጠዋት 12 ሰዓት ይመጣል፣ እስከ 1 ሰዓት ተምረን እንሄዳለን። ዶክተር ቴድሮስ የሮሜ መልእክት ትርጓሜ ሙሉ አስተምረዋል። የዛሬ 7 ዓመት አካባቢ እነ ህሊና መምህር ህሊና በለጠ በጣም ብዙዎቹ አሁን ላይ የሆነ ወንጌል ስታነሺ የነገር ሃይማኖት ትምህርት ስታነሺ ያኔ ብዙ ተጠቅመንባቸዋል ብዬ አስባለሁ። ስለዚህ የተሻለ አረዳድ ያላቸው ልጆች የተገኙት እንደሚመስለኝ ከኮርስ ትምህርቶች አሁን ኮርስ ትምህርቶች 4 ዓመት የምትማረው የኮርስ ትምህርቶች ነገረ ቅዱሳን 1 ነገረ ቅዱሳን 2 የመጽሐፍ ቅዱስ እያልክ 2 ዓመት 3 ዓመት ትከፍላለህ። አንድ ላይ አድርገህ በደንብ ማስፈተን መስጠት የምችለው የራሴ እይታ ነው በርግጥ። ስለዚህ እኛ ደግሞ ኮርስ ላይ ካሉ እውቀቶች የተለየ እውቀት ሰው ማግኘት አለበት ብለን የትርጓሜ ትምህርቶች እንሰጣለን። የትርጓሜ ትምህርቶች እንደምታውቀው ደግሞ በጣም ሰፊ እውቀት የሚገኝባቸው አንዳንዴ ያላሰብከውን ነገር እንዲህ ይፈታል እንዴ ብለህ የምታገኛቸው እውቀቶች አሉ። ስለዚህ እዛ ላይ የተሻለ የወንጌል እንቅስቃሴ ነበረ ብዬ አስባለሁ። በድሮ አብነት ትምህርት ላይ ትልቅ አስተዋጽኦ ያደረጉት አንድ አባት አሉ፣ የኔታ ዘመንፈስ የሚባሉ በዝና ምናልባት ልታውቃቸው ትችላላችሁ። ረጅም ዓመት ብዙ ዲያቆናትን ያፈሩ አባት ናቸው። ያው ከተማ ውስጥ ሆኖ እንደ ብህትውና የሚኖሩ ናቸው። በጣም ተናጋሪ፣ ፊት ለፊት የሚናገሩ ናቸው። የአብነት ትምህርት ለዛና ወዝ የነበረበት ጊዜ ነው። አሁን ለምሳሌ አብነት ትምህርት ከመምህር እኩል ቁጭ ብለን አይደል፣ በወንበር ቁጭ ብለን ከፈለግ ስልክህንም እዛ እነሱ ፊት እያዩ እየሰማ ልትማር ትችላለህ። በእሳቸው ጊዜ ወንበር ላይ እንኳን አትቀመጥም። ብሎኬት ላይ ወንበር ቢኖር አይቻልም። ብሎኬት ላይ ትቀመጣለህ፣ ካጠፋ ትመታለህ። ስለዚህ አብነት ትምህርቱ ለዛውም ወዙም ነበረ ልልህ ፈልጌ ነው። ትክክለኛው ደግሞ አብነት ትምህርት ትንሽ ቆንጠጥ የሚያደርግ ነገር ከሌለ አትበረታም። ስለዚህ እሳቸው ትልቅ አስተዋጽኦ አድርገዋል። ብዙ ዲያቆናት እንዲወጡ ምክንያት ሆኗል። ቤተ መቅደሱ ቅዳሴ ላይም ብዙ ተሳትፎ አላቸው። የሌላውን ደብር አላውቅም። እኛ ጋር ያለው ደብር ልምድ ግን ለሰንበት ትምህርት ቤት ዲያቆናት በጣም እድል የሚሰጥበት ደብር። ፍልሰታ ከመጣችሁ ላይም እታችም የሚቀድሱት የሰንበት ትምህርት ቤት ዲያቆናት ናቸው። በቃ እንደ ልብ ነው ገብቶ መቀደስ ይቻላል። ስለዚህ ሰው ራሱን ያበቃል። አብዛኛው ሰንበት ትምህርት ቤት የሰንበት ትምህርት ቤት ዲያቆን ቤተ መቅደስ ውስጥ እድል አይሰጡም። ኢቭን ሊቀጣም ይችላል። ቄሰ ገበዞ ወይ ሊቀ ዲያቆን ምናልባት ጥምቀት ሲመጣ ጥላ ወይ ምናምን ይዞ ሊወጡ ይችላሉ እንጂ ከዛ በተረፈ ቅዳሴ ላይ እነዚህ ስርዓት አምልኮ ላይ የመሳተፋቸው አቅም ዝቅተኛ። በጣም በሚያስደንቅ ሁኔታ የእኛ ደብር አሁንም ድረስ ትልልቅ በዓላት ላይ ራሱ የሚቀድሱት የሰንበት ትምህርት ቤት ዲያቆናት ናቸው። ቅጥረኞቹ ዲያቆናት ራሱ አንዳንድ ጊዜ ሲያማቸው ሲደክማቸው ማረፍ ሲፈልጉ ደውለው እገሌ የሰንበት ትምህርት ቤት ዲያቆን ይግባ ይባላል እና አብዛኛው ብቁ አይነት ዲያቆናት ወጥቷል። ቀድሰው ማቅረብ የሚችሉ የሰንበት ትምህርት ቤት ዲያቆን በብዛት የሚታቸው እንደተባለው የስም ነው የሚሆነው እና ደግሞ አቅምም የላቸውም። እንደው ግልጹን እንነጋገር ከተባለ ትንሽ ቤተ መቅደስ ውስጥ ያሉ ሰዎች የሚንቁ ይመስለኛል። የሰንበት ተማሪ ዲያቆን አቅም የለውም ብሎ የሚያስቡ ሰዎች አሉ። አንድን ሰው ደግሞ አቅሙን የምትፈትነው ስትሰጠው ነው። ሳይቀድስ እንዲማርም ያጓጓል ይመስለኛል። ስለዚህ እኛ ግቢ ውስጥ ያሉ ዲያቆናት በቤተ መቅደስ አገልግሎት የበረቷሉ። የጸጋ ስጦታ ልዩ ልዩ አይደል? ዲያቆን ሆነ ቅዳሴ ላይ ደካማ ልትሆን ትችላለህ። ይሄ በደንብ አድርገህ ቀድሰህ እንደሚባሉ እንደው ጉዳት አድርጎ ትችላለህ።
እዛ ላይ ካልበረታ ደግሞ የወንጌል ላይ በጣም ብርቱ መሆን አለብን። ብቻ በድቁና የሆነ ነገር መስራት አለብን፣ መንፈሳዊ ትሩፋት የምታገኝበት በዛ ዘርፍ በድቁናው በምርግትናውም የበረቱ ልጆች አሉ። ማህሌት ላይ በወንጌልም የበረቱ አሉ። እግዚአብሔር ይመስገን። አሁንም ትንንሽ ልጆች በራሳቸው ጥረት እየተማሩ ነው እንጂ እንደ ለምሳሌ ቂርቆስ በጣም የተጠናከረ አብነት ትምህርት አለ። እንደ ደብሩ ይመስለኛል በደንብ ነው የሚሰጠው። ያ አሁን እኛ ሰንበት ትምህርት ቤት ውስጥ ለማዕከላውያን ይሰጣል። ከዛ ውጭ ግን የለም የአብነት ትምህርት እንቅስቃሴ ረጅም ጊዜ የኔታ ዘመንፈስ ከወጡ ጀምሮ ቅርጽና ወግ ያለው አብነት ትምህርት የለም ግቢ ውስጥ። ልጆቹ እንደውም ሰንበት ትምህርት ቤት ውስጥ ያሉ ታዳጊዎች ቂርቆስ እየሄዱ የሚማሩ ይበዛሉ። በጣም ብዙ ልጆች ቂርቆስ እየሄዱ ነው የሚማሩት ራሳቸውን ለማዳን። በእኛ ጊዜ ያሬድ ነበር፣ ቅዱስ ያሬድ ቤተክርስቲያን ነበር የምንሄደው ለመማር። ደወል ቤት ወደታች የሆነች ቤት አለች፣ እዛ እየሄድን እንማር ነበር የተወሰነ ባንገፋበትም። አሁን ያሉትም ልጆች አብዛኛው በሚባል ሁኔታ ቂርቆስ እየሄዱ ነው የሚማሩት። ስለዚህ ራሳቸውን አብቅተው ለቤተ መቅደስ አገልግሎት ብቁ ያደረጉ ልጆች አሉ። ለአብነት ትምህርቱ ግን ትልቅ አስተዋጽኦ ያደረጉት እንደው ባሉበት እግዚአብሔር ይጠብቃቸው በጣም የምንወዳቸው አባት ናቸው። የኔታ ዘመንፈስ አስተዋጽኦ አድርጓል። አሁን ያለው ትውልድ ግን በራሱ ጥረት የተደራጀ ነገር ተዘጋጅቶለት ሳይሆን እየተሯሯጠ በሚዲያም በምንም በሚያገኛቸው መንገዶች ነው እየተማረ ያለው። በጣም ፍላጎቱ ያለው ሰው ግን እየቀለለ ምታለቅ ግን እሷ ደግሞ ቅድም አንተ እንዳልከው አብረህ ወንበር ላይ ተቀምጠህ መሆኑ ትንሽ የምን ክፍተት ያመጣል ብለህ ታስብ። አሁን ዘመናዊ መሆኑ ለተማሪ ፍላጎቱ ላለው ተማሪ በደንብ ያሰፋለታል አይደል? ሊያውቅበት የሚችልበትን መንገድ። ከዛ ግን አንተ የለመድክበትን ድሮ የነበረው ከሱ ጋር አሁን አልተጋጭም። እንዳልኩሽ እኔ አሁን በአብነት ትምህርቱ በጣም የምመሰገን ሰው አይደለም ከአጠገቤ ካሉት ሰዎች አንጻር ብዙ ዓመት ከተማሩት አንጻር አይደለም። ግን እኔ አሁን እንደ እይታ ስነግርሽ የሆነ ሀፊረ ገጽም ሊኖር ይገባል። ይሄ በጣም አብረህ ቁጭ ብለህ የምታሳልፈው ጊዜ በእኛ አባባል አወቅኩሽ ናኩሽ የሚባል አይደለም። ስለዚህ መምህርን የምታከብረው መምህርህ እንደ መምህር ሲሆን ክርክራችሁ የመምህርና የደቀ መዝሙር ይሁን ይላል አይደል? ማሪሳት መጽሐፈ መነኮሳት ላይ ስትከራከር እንደ መምህርና እንደ ደቀ መዝሙር። ይሄ ማለት ደቀ መዝሙር የፈለገ ቢያቅ መምህሩ ሲከራከር ክብሩን ጠብቆ ነው፣ አልፎ ሽቅብ ሄዶ አይሳደብም። መምህሩን ተማሪ ነው ብሎ አይንቀው። ስለዚህ የመምህርና የደቀ መዝሙራን ማለት ክብብር ያለበት ክርክር እንዲኖር ተፈልጎ ነው። ስለዚህ አሁን ያለው እንቅስቃሴ ትክክለኛውን የአብነት ትምህርት እንትን ሊያጠፋው ይችላል። ቁጭ ብሎ ወግ ያለው ስርዓት ያለው። ስለዚህ አብዛኛው ከተመለከታችሁ በቤቱ ቁጭ ብሎ አብነት ትምህርት ወንበር ሳይዘረጋ በተለያዩ አጋጣሚዎች አጥንቶ ሊሄድ ይችላል። አሁን ቀደምት የሆኑ መሪ ጌቶች ወይ አንዳንድ አብነት ትምህርት ላይ የገፉ ሰዎችን ከጠየቃችሁ ማን አስተማረ ሲባል የሆነ ስም ይጠቅሱልሃል አይደል? መምህር። አሁን ያለው ትውልድ ማን ነው የሚጠየቅለት እንደ መምህር? የሆነ የሚጠየቅልህ ሰው አለ። መምህር እኮ የሚያስፈልግህ ዓላማ ኃላፊነት ይወስዳል ያንተ ላይ። ቤተ መቅደስ ላይ አሁን የኔታ ዘመንፈስ ወይም ከሳቸው በኋላ ያሉ መምህራን አንድ ሰው ድቁና መቀበል ሲፈልግ አቅሙን ያውቁታል። እንዳትቀበል ገብቶሃል። ገብቶ ቢሳሳት ቢያበላሽ ተጠያቂ እሳቸው ነው የሚሆኑት ማለት ነው። እና መምህር መኖር አለበት ተጠያቂ አካል ለዛ ሰው ወስዶ። አሁን ድቁና አሰጣጥ እንደምታውቁት በጣም እየተበላሸ ይመስለኛል። ቀላል እየሆነ ነው ሄዶ ተቀብሎ መምጣት፣ ያለ ፈተና መቀበል። እንደዚህ ዝም ብሎ ተቀብሎ እኔ ደብረ ሊባኖስ ነው ከ6 ልጆች ጓደኞች ሆነን ሄደን የተቀበልነው። ቤተሰብ ይዞ የሚመጣ ለልጆቹ አስተምራለሁ ብሎ ልጆች ይዞ መጥተው እንዲቀበልላቸው የሚፈልጉና እናስተምራቸዋለን ብሎ ኃላፊነት ወስደው ይሄ ልጅ ነገ ሲያድግ ምን ሊሆን እንደሚችል አታውቁትም። ግን እንደዚህ አይነት ሪስክ እየተወሰደም ድቁና ይሰጣል። ይሄ ነገ ምን ይፈጠራል ሲባል ምዕመኑ ይደናገራል። ስለዚህ ወግ ባለው ስርዓት ሳይማር የቁጭ ብሎ መምህር ስር ሳይማር ድሮ እኮ ድቁና የሚሰጠው አንደኛ እውቀት ብቻ አይደለም ይመስለኛል አይደል? ይሄ ዜማ ንባብ መቻል አይደለም፣ ትምህርቶችንም ማወቅ አለብህ። ወንጌል ነክ ትምህርቶች ዛሬ ከነ ጥምጣማቸው ፕሮቴስታንት አዳራሽ ምናምን የምናያቸው ሰዎች ቀድሞ ትክክለኛው ወንጌል ገብቷቸዋል ወይ ነው ከዚህ ነው ከምን ነው። እንደውም አንድ ማውቀው ታሪክ አለ። አንድ ሰው በጣም ጥሩ አብነት ትምህርት ላይ የገፋ ሰው ነው፣ እውቀት አለው፣ ወንጌል ላይ ግን ደካማ ነው።
እንዳልኳቸው አብነት ትምህርት ላይ የሚሰጠው ትምህርት እኮ ራሱ ወንጌል ነው ከገባን። የቤተ ክርስቲያን የነገረ መለኮት መነሻ እኮ ተመሃልሏዊ ስነ መለኮት መባል አለበት የሚሉት የኛ የኢትዮጵያ ስነ መለኮት ትምህርት አብዛኛው የነገረ መለኮት እሳቤዎች ከምስጋና መጽሐፍት ነው የሚወጡት አይደል? ቅዳሴ ማርያም፣ እነዚህ ድርሰቶች ነው ከገባን እንማርበታለን። ግን ከማዜም ውጪ እነዛን መጻሕፍት ማጥናት አለብን። እና በጣም የበቃ ሰው ነው። ሄዶ አንድ አባት ጋር ሊቀበል ሲል ክህነት ሥላሴ ስንት ናቸው አሉት እኚህ ጳጳስ። እሱም ሳያቅማማ ብዙ ናቸው አለ እና ደንግጦ እነማን ይሉታል? በሥላሴ ስም የታነጹ አብያተ ክርስቲያናት መጽሐፍ ጀመረ ይባላል። ምን ልልህ ፈልጌ ነው፣ አንዳንዴ ማፈርም የለብህም ወንጌል ላይ። እንደውም ዲድስቅል ያልተማረ ቄስ ካህን መሆን የለም። መጽሐፍ አንደኛው መስፈርት መጽሐፈ ዲድስቅልያ ነው። ባህር ሀሳብ ማያውቅ ቄስ ባህር ውስጥ እንዳለ ድንጋይ ነው የሚልም አለ። ፍትህ መንፈሳዊ ወንጌል ግድ ነው ልልህ ፈልጌ ነው። ቅዳሴ ማርያም ትርጓሜ ላይ አንድ ሰው ክህነት ከመሾሙ በፊት እውቀትም ግብረ ገብ የሚሆን ይላል። የሐዋርያትን ሲኖዶስ አንስቶ ቅዳሴ ማርያም ትርጓሜ እውቀትም ሁለቱንም አስተባብሮ ባይዝ እንኳን ቢያንስ እውቀት ይኑረው፣ በእውቀቱ መናፍቃንን ተከራክሮ ድል ይነሳል ይላል። ስለዚህ በትርጓሜው ላይ እውቀት የሚለው ወንጌሉን ዶግማ ነገሩን ነው ማለት ነው። ተከራክረ ድል የምትነሳው በወንጌል ነው። የሆነ ቦታ ሄደ የሆነ ዜማ ብታዚ እግዚአብሔር ታምር ሰርቶ ሊቀይራቸው ይችላል እንጂ እነሱ አምነውበት ላይ መለሱ ይችላል። ስለዚህ ትልቁ ችግር ምንድነው? አሁን ላይ ያለው በጣም ከባድ ነው። ይሄ ተጠያቂ የሆነ አካል አታገኝለትም። ለዛ ሰው ያቆን ብለህ ለምታስበው ሰው ማን ነው ተጠያቂው? እግረ መንገዱን ወንጌል ይሰጠዋል ወይ? ነገረ ሃይማኖት ላይ ብቁ ነው ወይ የሚለው አሳሰብ። ከዛም የስነ ምግባር ጉድለት ታይበታለህ፣ ግብረ ገብነት ማጣት ታይበታለህ። ስለዚህ ምዕመኑ ያንን ልጅ አይደለም የሚተቸው ክህነቱን መተቸት ይጀምራል። አሁን ሚዲያ ላይ ወጥቶ ዲያቆኑ ቄሱ የሚሰደብበት ክህነቱ ችግር ኖሮበት ሳይሆን ክህነቱን የያዘው ሰው የስነ ምግባር ጉድለት እና መኖሩ የድሮ አካሄድ ቢኖር በጣም ውጤታማ ፈሪሃ እግዚአብሔር ይኖራል፣ ሀፊረ ገጽ ይኖራል፣ ፍቅርም ይኖራል። የኔታ እያሉ አንድ ጓደኛ ያለና ሁልጊዜ ይጮሃል። ሲማር አትጩ ይሉታል፣ ቀስ ብለህ በል ይሉታል። ከዛን ይሳሳትና ተመልሶ ይጮሃል፣ ይመቱታል። በንጋታው ሲመጣ ዱላቸውን ደበቀባቸው እና ገብቷቸዋል ማን ሊደብቅ እንደሚችል። እዛ አንተ ልቡ መጮ ሲጀምር አጠገባቸው ጥላቸውን ሳባል ይጀምራል ማለት ነው። እና አሁን ስለሳቸው ብታነሽለት ይሄ ሰው ፍቅር አለ ስታጣው ነው የሚገባ። የአባትነት ወጉ በዚህ ነው። መጽሐፈ ሲራክ እኮ ይላል አይደል? አብዝቶ እንዳይበድል ልጅህን ገና በጊዜ እያለ ቅጣው ይላል። ስለዚህ በቅጣት ተመላለሽ ቤተክርስቲያን ስነ ምግባር ግብረ ገብነት እንዲኖሩ እነዚህ ነገሮች ያስፈልጋሉ። ሰውን መፍራት። አሁን ያለው አካሄድ ግን ጥሩ ነው። ትውልዱ ጫና አይፈልግም፣ ይገባኛል። ነገር ግን ደግሞ ፍቅርም ሊኖር ይገባል፣ ለመምህሩ አክብሮት ሊኖረው ይገባል። ከዚህ አንጻር እኔ ከዚህ በፊት የነበሩትን የትምህርት አካሄዶች ትንሽ ዘመናዊነቱ ቢጨመርም ያ መንገድ ግን ቢቀጥል የተሻለ መምህሩም ተጠያቂ ይሆናል ለሆነ ጉዳይ። ከዛ አንጻር የድሮ የተሻለ ነው የሚል እምነት አለ። ትንሽ ወደኋላ ልመልስና ቅድም የሆነ ጉዳይ አንስቶ ነበር። ቅርብ ጊዜ የተመሰረቱ ማህበራት የቤተ ክርስቲያኑ አይን እስከ መድረስ ድረስ በጣም ብዙ ሰዎችን በማጥፋት ውስጥ ከመሰብሰብ ድረስ ደርሷል። በጣም ቅርብ ጊዜ አሁን በትንሹ እንኳን እኛ ሰንበት 63-64 ዓመት ባለ በዚህ 64 ዓመት ምን ያህል ጸሐፊዎች አወጥቷል፣ ምን ያህል አስተማሪዎች አወጥቷል እና ምን ያህል ዘማሪዎች አወጥቷል ተብሎ ሲመዘን እንደሚታወቀው ነው። እናንተ ሰንበት ትምህርት ቤት እንዲሁም በጥቂቱ ያሉ ጸሐፊዎች አሉ። ካልተሳሳትኩኝ 2 መጽሐፍ ጽፏል። ተግሳጽ ወምክር ዘማሪ ሰውና በነገረ ክርስቶስ ላይ ያለ መጽሐፍ አለ። እኛ አካባቢ ይሄ ነገር የለም። በጣም የሚቆጨኝ ታውቂያለሽ፣ በጣም ሁልጊዜ ቁጭቴ ነው። ከዛ ሲቀጥል ደግሞ ቅድምም ማስቶት ነው የምናስመረቀው ተማሪ መቶ ምናምን ሊሆን ይችላል። አገልግሎት ላይ ግን ያለው ጥቂት ነው። ከምንድን ነው ብለህ ታስባለህ? እኔ አንደኛ ቢሮክራሲ በዝቷል ብዬ አስባለሁ። የአፕሮች ችግር አለ ብዬ አስባለሁ። ሰንበት ትምህርት ቤት ምንድን ነው የምታስበው? ወይ ሰንበት ትምህርት ቤት ምን ማስተካከል አለባት ታስባለህ? ለምን ያኛው ማህበር ለእናንተ ሰንበት ትምህርት ቤት በጣም ቅርብ ነው ብዬ አስባለሁ። ወይም ታገለግሉበትም ይሆናል እናንተ ሄዳችሁ
እና ከዛ አንጻር ሲታይ ምንድን ነው መስተካከል ያለበት? እንደ ሰንበት ትምህርት ቤት ላክ እያደረግን ያለነው ጉዳይ ምንድን ነው? አሁን ያለው የሰንበት ትምህርት ቤት ስትራክቸር ያሰራል ብላችሁ ታምናላችሁ አይደል? አሁን ያለው እኔ አሁን ሰንበት ትምህርት ቤት እንግዲህ ከቆዩ ምንም አይነት የስትራክቸር ለውጥ ተደርጎ የ80ዎቹ ነው አሁን አሰራር ያለው። ስለዚህ የሚመጣው ትውልድስ በጣም አሁን ያለው ትውልድ ወደድክም ጠላም በጣም ፈጣን ትውልድ ነው። ለመረጃ ቅርብ ነው። የትኛውንም መጽሐፍ አንብበው ሊሞግት የሚችል ነው። አማራጮች በጣም ብዙ አማራጮች አሉበት። ቤተክርስቲያን ባይመጣ ሊሄድበት የሚችል በጣም ብዙ አማራጭ አለ እና ዘመኑን የዋጁ ስራ ይሰራል። ለምሳሌ አሁን ማህበረ ቅዱሳን አለ። አሁን ቅርብ ጊዜ ከመጡት የጃንደረባው ትውልድ አለ። በጣም ብዙ ሰዎች ይዘዋል። ከነሱም አልፎ አሁን ማህበረ ቅዱሳን ስታነሺ አንደኛ አይምሮች ላይ የሚመጣው የገጠር አብያተ ክርስቲያናትና አብነት ትምህርት ነው። ያላሰቡት አብነት ትምህርት ቤት የለም። ብዙ አሁን ድረስ ትልልቅ ስም መጠሪያቸው መምህራን የማህበረ ቅዱሳን እጅ አለበት እነሱ እንዲወጡ ከገንዘብ ጀምሮ። ጃንደረባው ትውልድ የምንለው ደግሞ ዘመናዊን ትውልድ ማይከል አድርጎ ይሄ ለቤተ ክርስቲያን ቤት ውስጥ ቁጭ ማለት እንደ ልቡ መጥቶ ማይማል ግን ዘመናዊነት በጣም ያጠቃው ሰው ሊኖር ይችላል። እንደዚህ አይነት ሰዎች ለቤተ ክርስቲያን መስራት ይችላሉ አይደል? ከነገረ ሃይማኖት የራቁ ብዙ እውቀት አላቸው አሉ። ግን ብዙዎቹን ካያቸው ዓለማዊ ትምህርት ላይ የበሰሉ ናቸው። ዘመናዊነቱ ላይ ቅርብ ናቸው። ይሄንን እውቀታቸውን እና አስተሳሰባቸውን ለቤተ ክርስቲያን መጥቀም ይችላሉ። አንድ የሆነ ነገር ይዞ ተነሳ ማለት። ሰንበት ትምህርት ቤት ግን በጣም ማዝ ነው። አንደኛ የተተኪ ማፍራት ችግር አለ። በራስ ጥረት ነው የምታወጣው። አሁን ቅድም ቁጭት ውስጥ የገባኸው አቅም ሳይኖርህ ቀርቶ አይደለም። ሰንበት ትምህርት ቤት ውስጥ በጣም የመጽሐፍ አቅም ያላቸው ልጆች አሉ፣ ግን ድጋፍ ያገኛሉ። በራስ ተፍጨርጭረ ነው የምትወጣው። መጽሐፍን ለመጻፍ ይሁን በቃለ እግዚአብሔሩም ለማስተማር ለመበርታት ይሁን በራስ ተፍጨርጭረ ትወጣለህ። ከወጣህ በኋላ ሰንበት ትምህርት ቤቱ ሊያመሰግነው የክሬዲት ይወስድ ይችላል። በቅርብ ያሉ ሰዎችን ስለማቅ ነው እንጂ አንድ ጥሩ ጸጋ ያለው የመዝሙር ጸጋ ያለው ሰው ሰንበት ትምህርት ቤቱ ኃላፊነት ወስዶ ግጥምና ዜማ ሰጥቶ ሙሉ ዓለም እንዲሰራ ቢያደርግ አንድ ሰው አወጣ ማለት ነው። በቃ ታሪክ ሰራ ማለት ነው። ስለዚህ ሰው ላይ የመስራት አቅማቸው በጣም ዝቅተኛ ነው ሰንበት ትምህርት ቤት ውስጥ። ሁለተኛ ደግሞ ለምንድን ነው እስከ መቼ ነው ዘመኑን የዋጀ ስራ ስማይሰራ? ፕሮጀክቶች አይቀረጹም። አሁንም የክፍል ስራ ነው። ካየ እቅድ ይታቀዳል። የ1 ዓመት የ2 ዓመት ፕሮጀክት የለም። በቃ አሁን እኮ የጃንደረባው ትውልድ ማህበረ ቅዱሳን ብትይ ብዙም ፕሮጀክት ላይ ነው አይደል የሚሰሩት? የተጠና 1 ዓመት ሙሉ ለምሳሌ 10 ምናምን ፕሮጀክቶች አሏቸው ጃንደረባው ትውልድ። ከዛ ውስጥ ምናልባት 2 ጊዜ ብቻ ሊሆን ይችላል አንድ ተግባራዊ የሚደረገው በአንድ ፕሮጀክት ውስጥ። ስለዚህ ዓመቱን ሙሉ የሆነ ነገር ላይ ተጠምዶ ይሰራሉ ማለት ነው። ሲሰሩት የሚመጣው ህዝብ ብዛት አለ፣ የሚያገኙት ኢንካም አለ፣ በጣም ብዙ ነገሮችን ይሰራሉ። እንደ ሰንበት ትምህርት ቤት እለት እለት ነው የምንደክመው። ከዛ ለሪፖርት አለ የሆነ አንዳንዴ እኔማ ቀበሌ ውስጥ ያለው ነው ይመስል ያደክማል። ኢቭን መስሪያ ቤት የምትገባ ነው ይመስል ቤተክርስቲያን ስትገባ ሪፖርት፣ እቅድ፣ ጭቅጭቅ፣ ክርክር። ኢቭን አንዳንዴ ስብሰባ ላይ የሚነሱ ነገሮች ያስቋል። ከጥምቀት በኋላ ከበሮ የሚመረጠው በጓደኝነት ነው ሚል አጀንዳ ይዞልህ ይመጣል እና የሚነሱ አጀንዳዎች ቤት በኩል ታድጋለህ ነው እና አይመስለኝም። የሆነ ለውጥ ሰንበት ትምህርት ቤቶች ውስጥ ያስፈልጋል እንጂ ከማህበር ትልቅ በቤተ ክርስቲያን እውቅና ያለው ሰንበት ትምህርት ቤት። ቃለ ዓዋዲ ላይ እኮ የሰፈረ ተቋም ሰንበት ትምህርት ቤት ነው። ቃለ ዓዋዲ ቤተክርስቲያን መተዳደር ሌላ ስንት ቀስ ብለህ ጠቅስ። ኢቭን አሁን ያሉት እንኳን ማህበራት የሚደራጁት በሰንበት ትምህርት ቤቶች ማደራጃ ስም ሲሰጣቸው የሰንበት ትምህርት ቤት ማደራጃ ምናምን ነው የሚባሉ። ስለዚህ ሰንበት ትምህርት ቤት በቤተክርስቲያኒቷ እንደ አንድ ትልቅ ተቋም ይታይ፣ የራሱ ማህተብ የራሱ ደብዳቤ አለው። መገኛው ደግሞ እዛው ቤተክርስቲያን ውስጥ የሆነ ማህበራት አዳራሽ ተከራይተው ወይ ለምነው ተለማምጠው ነው። ሰንበት ትምህርት ቤት ግን ቦታ አለው። ኢቭን ሰንበት ትምህርት ቤት ውስጥ ብቻ አይደለም፣ አንድ አጥቢያ ደብር ላይ ስልጣን አለው። አንድ ድምፅ አለ። ሰበካ ጉባኤ ላይ አንድ ድምፅ አለ። እንዴ በጣም ኢምፓወር ነው እኮ ሰንበት ትምህርት ቤት ካየው የተሰጠው ስልጣን በቤተክርስቲያን ቀላል አይደለም። ይህንን ሁሉ ስልጣንና ኃላፊነት ይዞ የሚቀይር በጣም ብዙ ሰዎችን ሊያንቀሳቀስ የሚችል የተወሰኑ ማህበራት አንዱ ነው ከሰሩ አዲስ አበባ ውስጥ ስንት ሰንበት ትምህርት ቤት ሊኖር ይችላል?
አንድ ሰንበት ትምህርት ቤት ላይ አባል የለም ቢባል እንኳን 100 አባል ቢኖረው እነዛ መቶዎቹ ተደምረው የሆነ ነገር ቢያዘጋጁ ምን አይነት ተጽዕኖ ሊፈጥሩ ይችላሉ? ለምሳሌ እኔ የማገለግልበት ቅዱስ ሚካኤል ሰንበት ትምህርት ቤት፣ እናንተ ያላችሁበት ቅዱስ ቂርቆስ ሰንበት ትምህርት ቤት በእንትን ነው በዝና ነው የምንተዋወቀው አይደል እንጂ ቀርበን የሰራነው አንድ የተሻለ ፕሮጀክት እዛው አቅራቢ ግቢ ገብርኤል ሰምተናል አይደል? አሳዘኝ ቅርብ ጊዜ ወጡት ከአቅማችን በላይ ነው አሉ የሰው እጥረት በፈረሳ ምክንያት። ነገ የዕጣ ፈንታ እኛ ጋር ሊኖር ይችላል። እኛ አካባቢ አይተነዋል፣ የተወሰነ ፈርሶ አይተነዋል። እንደዚህ አይነት ጉዳዮች ላይ እንኳን በጣም አስጊ ጉዳይ ነው ተብሎ ስብሰባ ይጠራል። ነገር አስጊ ጉዳይ ውስጥ እንመካከል የሆነ ስራ እንስራ ይባላል። ነገ እኮ አባል ካጠረ በጣም ከወደቅን የቂርቆስ አገልጋዮች እኛ ጋር መጥቶ መዝሙር ሊያቀርቡ ይችላል። አንድ ቤተ ክርስቲያን። ስለዚህ ቅድም እንዳልከው በጣም ችግሮች አሉ ሰንበት ትምህርት ቤቶች ውስጥ። የድሮ ትሬንድ ነው አሁንም ያለው። ትልልቅ ፕሮጀክቶች ላይ ነው መስራት ያለብን ብዬ ነው ማለት። መደበኛ አገልግሎቶች አሉ፣ ትምህርት መስጠት፣ መዝሙር ማስተማር። ከዚህ ውጭስ ማለት የሚወጣ ከአዳራሽ ውጭ የሚወጣ ሰው የሆነ ነገር ከቀረጽን እዛው ቤተክርስቲያን ውስጥ የሚያልቀው ሰንበት ትምህርት ቤት ውስጥ የሚያልቀው ሌላው ይቅርና ለዓለምና ለሀገር የሚተርፍ ይቅርና እዛው አጥቢያ ያሉ ምዕመናን ላይ እንኳን አንሰራ፣ እዛው ሰፈር ያሉ ሰዎች ጋር አይሰራም። እና ያቀጨጨው ከነዚህ አሁን ከሚመጡ ማህበራት በጣም ያቀጨጨው አንደኛ ተነሳሽነት የለም፣ ሁለተኛ በየጊዜው ሰንበት ትምህርት ቤት ውስጥ ያሉ ሰጣ ገቦች ይበዛሉ። በተለይ አውቃለሁ ባይነት በጣም ከባድ። ሰንበት ትምህርት ቤት ውስጥ ረጅም ዓመት መቆየት ፈተና። አዲስ ነገር ይዘህ ከመጣ ችግር። እኔ ካለሁበት ነው የምነግርሽ። አዲስ ነገር ማለት እኔ ይሄን አይነት ዓመት ቆይቻለሁ ብሎ የሚመጻደቅ ሰው አለ። አንድ መምህር ጥሩ ሀሳብ ሲሰጥ ለምሳሌ አንድ ሐኪም ቤት ውስጥ አዲስ የገባ በሽተኛ ሊኖር ይችላል። ቀደም ብሎ የገባ በሽተኛ ሊኖር ይችላል። ይሄ ቀድሞ የገባው በሽተኛ አዲስ የገባውን በሽተኛ እኔ እኮ ከአንተ በፊት ነው የታመምኩት ብሎ ይመጻደቅ በሽተኛ ነው፣ የነፍስ በሽታ። አሁን በጣም ጥሩ ነገር ይዞ የመጣ ሰው ቀድሞ አሁን ጸጋ እኮ ነው ምንም ማድረግ 20 ዓመት ተቀምጦ ሰንበት ትምህርት ቤት ውስጥ አመራር ላይሆን ይችላል። 3 ዓመት ሞልቶት ደግሞ ሊሆን ይችላል። በቃ የእሱን ጸጋ አምነህለት አብረኸው መሮጥ ነው የሚሻለው። ሰንበት ትምህርት ቤት ውስጥ ያለው ፍትህ ያለን አንዳንዴ ያሰለች አይደለም። የሆነ ስራ ልትሰራ ቀርቶ ማለት ነው። ጠቅላላ ጉባኤ መቼስ ይኖራል፣ የሁሉም ተመሳሳይ ይመስላል። እና ጉባኤ መጥቶ ማያቅሰው ጠቅላላ ጉባኤ ላይ በደንብ አጀንዳ ቀርጾ ነው የሚመጣው። ኢቨን ምርጫ ካለ ደግሞ እገሌ ከተባለ እገሌ ሊመረጥ ይችላል ብሎ ካሰበ ስለሱ ሀሳብ የሚሰጠውን ጽፎ ነው ይመጣው። ስለዚህ አታርግማ በቃ የሆነ ስብሰባ ላይ እርስ በራስ እየተሰዳደብከ ነው፣ ለውጥ አይኖረው። ስለዚህ እንደኔ ሰንበት ትምህርት ቤት ውስጥ በጣም መሰረታዊ ለውጥ ከትምህርት አሰጣጣችን ጀምሮ የምንሰጥባቸው መንገዶች፣ እርዝማኔው ራሱ ለምሳሌ ጃንደረባው ሱባኤ ጉባኤ የሚል አለው። በዛ ላይ ሱባኤ ነው፣ ከሰኞ እስከ ዓርብ ነው የሚሰጥህ። እንደ ሱባኤ ነው የምትይዘው። ቢያንስ መሰረታዊ ኦርቶዶክስ እውቀት ይዘህ ትወጣለህ። ቢያንስ ነው። ሰው ደግሞ እንዳልኩ በጣም አሰልቺ ህይወት ውስጥ ነው ያለው፣ ውጣ ውረድ ውስጥ እና 3 ዓመት 4 ዓመት ላስተምር ብትለው እየዛለ ነው የሚመጣው። መጀመሪያ በጣም ተነሳስቶ ይመጣል። አሁን ደግሞ አገልጋይ ብቻ አይደለም እኛ መፈለግ ያለብን፣ የሆነ ኦርቶዶክሳዊ እውቀት ያለውን ሰው ማውጣት አለብን። የግድ አስተምረን እኮ አገልጋይ መሆን የለበትም። ስለዚህ ኦርቶዶክሳዊ እውቀት ያለው ትውልድ ለመፍጠር ትልቁ ተቋም ሰንበት ትምህርት ቤት፣ ግን የምንሰጥበት መንገድ ምን ያህል ውጤታማ ነው። ስለዚህ የሰንበት ትምህርት ቤቶች አንደኛ ተቀደም ያልኩ ተተኪ ማፍራት ችግር አለ። የመምህር እጥረት በየቦታው ነው የምሰማው። ግቢ ውስጥ ያሉ አገልጋዮች በጣም ብዙ ወንድ እያለ ግን የሚያስተምር ሰው ችግር ሲያዩ እናያለን። በቃ መምህር አጠረ ትምህርት ለመስጠት የሚባልበትም ጊዜ ነው አሁን ያለው። እነሱ ችግሮች የተፈጠሩት ተተኪ ላይ በጣም አንሰራም። በቃ አንድ ሰንበት ትምህርት ቤት ውስጥ ረጅም ዓመት የሆኑ ሰዎች ነው የምታየው። ለምሳሌ እኔ እዚህ ድረስ አሁን የትምህርት ክፍል ሰብሳቢ ነኝ፣ ግን ካየሽው ለምን ሌላ ሰው ይሄን ሌላ ዓመት ቆይተን ነገ የሚረከብሽ ያስፈልጋል። የሚረከብሽን ሰው ስታስቢ ደግሞ ከስነ ምግባር አንጻር፣ ከነገር ሃይማኖት ትምህርት አንጻር፣ ከተነሳሽነት ከታዛዥነት አንጻር ብቁ የሆነ ሰው ማግኘት አለብን። እሱ አሁን ባለበት ሁኔታ ሰንበት ትምህርት ቤት ውስጥ አስጊ ነው። እኔ ባለሁበት ማይቀፍ ነው እያወራ ያለሁት፣ የሌላውን አላውቅም፣ ሌላ ሰንበት ትምህርት ቤት ያለው። ስለዚህ በደንብ እኔ ዘመኑን መዋጀት አለብን የሚል እምነት ነው ያለኝ። ይሄ ሩቲን የሆኑ ስራዎች ላይ አሁንም
እየተጣላን መኖር አለብን ብዬ አስብ። የሰንበት ትምህርት ቤቱ ትልቅ አገልግሎት ጥምቀት ነው። በጣም ትልቅ አገልግሎት የሚባለው ጥምቀት ነው። ከጥምቀት እንዴት እንውጣ፣ እንዴት ገቢና ከዛ ውጭ ያለ ግን ከጥምቀት ውጭ ብዙ ገንዘብ ፈሰስ ተደርጎበት የሚሰራ ትውልድ የሚያፈራ ፕሮጀክት የለም። የተሰሩ ስራዎችን ለሚዲያ ግብዓትነት አይሆንም። ለምሳሌ እኔ ሰንበት ትምህርት ቤት ትልቅ ተሞክሮ በነገራችሁ 100 ምናምን በላይ ሰዎች ባለፉት 4 ዓመታት ወደ ሌላ ቤተ እምነት ተመልሷል። በእኛ ሰንበት ትምህርት ቤት ንዑሰ ክርስቲያን ክፍል ይባላል። አሁን ቅርብ ጊዜ ሶሻል ሚዲያ ላይ ያጋራ ነው 4 ልጆች ተመልሷል ወደዚህ ወደ ኦርቶዶክስ ትምህርት ተሰጥቷቸው የግቢ መምህራን ሐዋርያዊ ተልእኮ ክፍል የሚባል አለ። በትንሹ 10 የሚያክሉ ሰንበት ትምህርት ቤቶች አቋቁመናል። የወጠለን የወጣ ነው አለ ራሳቸውን የቻሉ ጣፉ አካባቢ አሁን ደግሞ የያዝናቸው አሉ። እዚህ ኮይ አካባቢ የተያዙ አሉ። ቱሊዶቱ ሰንበት ትምህርት ቤቱ ኃላፊነት ወስዶ ኮርስ ይሰጣል። ከዛን ካበቃ በኋላ ጥሎ ይወጣል። ልጆቹን አመራር አስመልጦ ይወጣል። አሁን የትልቅ ስራ ነው። ግን ከዚህ ይልቅ የሆነ የመዝሙር አገልግሎቶች ናቸው ፎቶ ተነስተው የሚለቀቁት። የመዝሙር ችግር ኖሮብኝ አይደለም የሚለቀቁት፣ ግን በጣም ብዙ ሰው ሊሰም የሚችለው ወይም ደግሞ ትልቅ ስራ ነው ብዬ ማስበው ሐዋርያዊ ተልእኮ አገልግሎት ላይ ሄደን በጣም ረጅም መንገድ ነው፣ አሰልቺ መንገድ ነው። ያ ሁሉ አሰልቺ መንገድ ሄደን የምታገኙ ሰው በጣም ጥቂት ሰው ሊሆን ይችላል። ኢቨን የኦሮምኛ ኖት ተተርጉሞ ነው አብዛኛው ኦሮሚያ ስለነበር የአማርኛ ኖታችንን በጊዜ የነበሩ አገልጋዮች ወደ ኦሮምኛ ተርጉመው እና ያ ሁሉ ፈተና ያለፍኩም ትንሽ እንደው ዶክመንተሪ አድርገህ ብታቀርቡ አንደኛ ሰው በገንዘብ ያግዛል። ነገ ከነገ ወዲያ ማህበረ ቅዱሳን ትልቅ ስራ የሰራበት ነው። እነዚህም በጣም ሰንበት ትምህርት ቤቶችን ልዩ የሚያደርጋቸው ስራዎች ለሚዲያ ግብዓትነት አይሆንም። ስለዚህ ሰንበት ትምህርት ቤት የሚመስለው ሰው ዘምሮ ነው፣ ጥምቀት ላይ ነው የሚያውቀው ሰንበት ተማሪ በቃ ይዘህ እነሱን መዘመር ነው። ሌላ ስራ ያለ አይመስለውም ሰንበት ትምህርት ቤት ውስጥ ምን አላችሁ? እንደውም የሆነ ሰው ቅርብ ጓደኛዬ የሰንበት ትምህርት ቤት አገልግሎት ያልሆነ እቅዶች ይዤ አመራር እያለሁ በአንድ ዓመት ውስጥ ሰንበት ትምህርት ቤቱ 700,000 ምናምን ለክፍላት እንደውም ትንሽ ዓመታዊ በጀት አጸደቀ እና ይዤው ወረቀቱ ላይ ሲያየው ደነገጠ። ምንድን ነው እንደ የምትሰሩት ከመዘመሩ ውጭ ያለኝ ሰራ ይመስለውም ስራና ስለዚህ እነዚያ ስራዎች ያልታወቁበት ምክንያት እንዳልኳችሁ ሚዲያ ግብዓት ይሄን እየሰራ ሰንበት ትምህርት ቤቶች የሚሰሩት የለም፣ በፍጹም የለም። አንድ ሰው እኮ ዓለም ላይ የተወሰኑ ሰዎች ዳቦ ቆርሶ ሲሰጥ እንኳን እኮ ይቀርጻል ሰጥቶ ለማለት ነው። እኛ ሰንበት ትምህርት ቤት እርግጠኛ ነኝ ነዳያንን የማያስፈስቅ ሰንበት ትምህርት ቤት የለም። አሁን ስራችን ይታወቅልን እኮ አይደለም በነገራችን፣ ግን ሰው የሚያግዝ ስራን አይቷል። ስራን ሲያይ ላያግዝ ይችላል። ስለዚህ ያሁሉ ነዳይ አሁን በዓል ደርሷል። የፋሲካ ሲመጣ ሁሉም የሚወጠረው ነዳያንን ለማስፈስ የቱ ነው ሚዲያ ነው። ባለፈው ኢትዮጵያ ቴሌቪዥን የእኛ ልጆች የሰሩትን የተወሰነ ነገር ዘግቧል። ማስታወሰውን ያልነበርኩበትን ግን ዘግቧል። እና ሚዲያዎችም አይሰሩም። እውነት ለመናገር የሰንበት ትምህርት ቤቱን አገልግሎት ለማውጣት ይህን ሰርተዋል የሚለውን ነገር አይሰሩም። ዞሮ ዞሮ ትንሽ ለውጥ የሚያስፈልግ ይመስለኛል። ምናልባት እንግዲህ ስታነሳው አንድ ነገር የምትዛለኝ ስማችን ጠቋሚ ነው። ሰንበት ትምህርት ቤት ትምህርት ቤት የመማሪያ ቤት ነች የምትለው ነገር በደንብ ጠቋሚ ነች። እና እንዳልከው ነው ብዙ ሰው የሰንበት ትምህርት ቤት የሚባለውን ነገር የሆነ ፊገር ሰጥቶታል። ከመዝሙር ጋር ብቻ የተገናኙ ኢቨን አንዳንዶች ጋር ያለው እይታ ጥምቀት ሲሆን እንሰባሰባለን፣ ከዛ በኋላ የለም። የትምህርታዊ በሆኑ ጉዳዮች ብዙ ሰው ሰንበት ትምህርት ቤትን አያውቅም። እንደ አጋጣሚ ሆኖ እንግዲህ የማልጠብቀው ቦታ ላይ ነው። ባለፈው ለአማንም እየነገርኩት ነበረ። ፀጉር ቤት ነው እየተነጋገረ ፀጉር አስተካካዩ ለሰንበት ትምህርት ቤት ያለው እይታ ሌላ ነበረ። ማለት እንዴት እዛ እኮ ዝም ብሎ መሮጥ ብቻ ነው እናንተ ኢቨን ምንም ነገር የሚያውቅ አይመስልም ማለት ነው። እና እንዴት ነው ያንን ፊገር መቀየር የምንችለው? ስፔሻሊ ከትምህርት ጋር በተያያዘ ሁኔታ ማለት ነው። ምክንያቱም በጣም ብዙ ሰዎች ያውቃሉ እውነት እኛን ያስተማሩን ሰዎች፣ ከዛም ደግሞ አብረውን እያገለገሉ ያሉ ሰዎች ይሄ ዋነኛ ዓላማው የቤተክርስቲያኒቱን ትምህርቷን ለሌላው ትውልድ ማስተላለፍ አይደለም። በደንብ እንዳስተላለፉ አይተናል። ግን በእኛ ጀኔሬሽን የጎደለ ነገር አለ ማለት። በፊት ላይ ሰንበት ተማሪዎች ሲባሉ ጥንቅቅ ያሉ ሰዎች ናቸው በፊት ላይ የነበረው የሚታወቀው ማለት ነው። አሁን ላይ ግን የምንታወቅበት ፊገር በጣም ተለይቷል።
ካልተሳሳትኩኝ ፌስቡክ ላይ በቅርቡ በአማን ነፃ መሰለኝ የለቀቀው ያልታወቀላቸው ድርሻ ብሎ ቢያንስ እንኳን የተወሰነች ሪኮግኒሽን በመሰጠቱ እውነት ደስ ብሎኝ ያነበብኩት ራሱ እና ይሄኛው በተለይ በትምህርት ዙሪያ እየተከናወነ ያለው ነገር እንዴት ነው በደንብ ሰው ጋር እንደ ፊገር መታወቅ ያለበት? ምክንያቱም በቃ ሚስ አንደርስታንድ ተደርጓል ሙሉ ለሙሉ ድሮ የሰንበት ተማሪ በቃ ስፔሻሊ ኢንታይትል መደረጋል የሰንበት ተማሪ ከሆነ ነገር ጋር የልደታችሁን ስታከብሩ የጻፍኩ ነገር ነበር ሳነብ ነበር ደስ ብሎኛል። እዛ ገብቼ ማለት እዛ ገብቶ ሰባኪ ወንጌል የሆነ እዛ ገብቶ ብዙ እንትኖችን ያገኘና ለዚህ አልነበረም የገባሁት የሚል ሀሳብ ላይ አሁን እየተተቸ ምናምን እስቲ ያለኝ ሀሳብ ነው እንዴት ታየዋል? ከዚህ ጋር ግን ተያይዞ መነሳት ያለበት ብዬ ያሰብኩት በፊትም አለ በጣም ብዙ ሰው የሚያገለግል እንዳለው ቅድም ክፍል ውስጥ ያለ ፍትግ ያለ በቃ አሁንም የክፍል አገልግሎት ይመስለኛል ብዙ ፈጻሚ ያለ ግን መሪ የለም። በመጽሐፍም እንደተባለው መሪ የሌለው ትውልድ አይነት ነገር ነው። መሪ ብለሽ የምትመርጫቸው ሰዎች አሁን የሰንበት ምርጫ ትመርጫለሽ። የሰው መሪ ነው የመሪ ኳሊቲ ያለው ትመርጫዋለሽ። ግን ቦታው ላይ ፈጻ አይደለም። የመሪ ኳሊቲ በጣም ይጎላል። አንደኛው እሱ ነው ብዬ አስባለሁ። እና እንዴት ነው መሪስ ማፍራት የምንችለው? ብዙዎቻችን በመሪ ስር ፈጻሚ ነን። ብዙዎቻችን አገልግሎታችን ብንመዝነው የመሪ ኳሊቲ የለም ወይም ደግሞ እስከ ዛሬ አመተን በሰንበት ትምህርት ቤቱ ይምሩ ብለን የመረጥናቸው ሰዎች ልክ መሪነቱ ቦታ ላይ ሲሆኑ የመሪ ኳሊቲ የማነስ ነገር ይታያል። አንድ መሪ እንዴት ሰው መምራት እንዳለበት እንኳን ማያውቅ አይነት መሪዎችን መርጠን እናውቃለን። በጣም ብዙ ችግር አለ። በቃ መሪ ፍለጋ ላይ ችግር አለ። አሁን ቀጣይ ምርጫ ይኖራል ተብሎ ቢታሰብ እንደኛ ሰንበት ትምህርት ቤት ማን ይምራው ወቲ በጣም ትጨነቂበታለሽ ይመስለኛል። እናንተም ጋር ከሄድ እንደዛ ነው፣ ትጨነቂበታለሽ። እንዴት ነው መሪስ ማፍራት የምንችለው? ብዙዎቹ ፈጻሚዎች ነን። እንዴት ነው መሪስ ማፍራት የምንችለው? በዛው ሊታይ ይሄ ዝም ብሎ እዛው መስራት ይሆንና ግን የተደራጀ የማይሆንበት ነገር ይፈጠራል። እንዴት ነው እሱን ማድረግ የምንችለው? መሰረታዊ ችግር ነው። አሁን የወንጌል በተባለው ላይ ትምህርት በተባለው ላይ የሰንበት ተማሪ ይቅርታ አድርጉልኝ ለንግግር እንትን ካልኩት ካጋነንኩት ወይ የጸረ ወንጌል ነው። ትምህርት አይወድም በፍጹም። እኔም ትምህርት ክፍል ነው ረጅም ዓመት ያገለገልኩት። አሁንም ብዙ የትምህርት መርሃ ግብር ይዘጋጃል። የሚመጣው ሰው ትንሽ የመዝሙር ጥናት ላይ ሲሆን ደግሞ ለእናንተ አልነግራችሁ የሚመጣው ሰው እስከ መቼ ነው እንደሱ የምንቀጥለው የሚል ደግሞ ሌላ ስጋትም። ስለዚህ ስራ ትሰራም። በቃ ከመዝሙር አገልግሎት ውጭ ወንጌል አለ። ከወንጌል ጎን ለጎን ተጓዳኝ በጣም ብዙ አገልግሎቶች አሉ ይሉ። ስለዚህ ሰንበት ትምህርት ቤት ውስጥ አንድ ቲክቶክ ላይ የታዘብኩት የሚገርማችሁ እንደው ባይለቀው ራሱ ጥሩ ነበር ባይነኝና ሰንበት ተማሪ ዩኒፎርም የለበሱ ለጥምቀት የሚያገለግሉትን ካያችሁ ምናልባት ከተራ ምንድን ነው እያለ ይጠይቃችሁ አይታችሁታል አይደል? እና አውቀው ይሆን ወይ እንዲታይ ፈልገው ይሆን አላውቅም። አብዛኞቹ አያውቁትም በፍጹም። እና አንደኛ ለሚዲያ ማስተላለፍም አስፈላጊ ነው ብዬ አላምንም። ስለዚህ ገመናችን እኛም እኮ እያወራ ነው። ግን ለማለት ፈልጌ ነው እንዴት በጣም እኮ ከባድ። ቢያንስ ሰንበት ተማሪ ሲባል እዛ ሰፈር ውስጥ ያለ ሰው አንድ የሚገምተው ነገር የሆነ ነገር ያውቃል አይደል? ስለዚህ ቀድመህ መታየት ያስፈልጋል። ባህራን መጽሔት ልዩ እትም ላይ ሚካኤል ያኔ ሲያዘጋጁ ገጠመኝ ብለው ከጀርባ ላይ ያዘጋጁታልና አንድ እዛ የሚያገለግል ሰው ውዳሴ ማርያምን ማን ደረሰ ሲባል እጁን አውጥቶ ተስፋ ገብረስላሴ ከጀርባ ያለውን የውዳሴ ማርያም አሳታሚ የሚያየው እና ምን ለማለት ፈልጌ ነው። አንዳንዴ ትሳቀቃለህ። የተሻለ እውቀት ላይ አለን ብለን አይደለም፣ ግን በቃ ተማሪ መሆን አለብን። የሆነ ጊዜ ትምህርት ክፍል እያለሁ ምን አደረግን? ሐሙስ ትምህርት ነበር ብያቸዋለሁ። ጠዋት 12 ሰዓት ምናምን። ከዛም ከሰኞ እስከ ዓርብ መዝሙር ጥናት ነው። ሐሙስ ደግሞ ጠዋት ነው የኛ መዝሙር ጥናት። አሁን ቀይረውታል። ሐሙስ ወንጌል። ከሰኞ እስከ ዓርብ አዳራሹ ይሞላና ሐሙስ የለም ሰው። በቃ ወንጌል የሚፈልግ ሰው ነው ይመጣ። ከዛም ከመዝሙር ክፍሉ ጋር አወራንና ከሰኞ እስከ ዓርብ መዝሙር ጥናት ብለው ሲመጡ መምህር እናስገባለን አለ። ለመዝሙር ጥናት ሲመጡ ተምሮ ይሄዳሉ ብለን የመጀመሪያ ቀን ሲመጡ ልክ ሲሰበሰቡ
ትምህርት ትገባ ተሰጥ ከዛ ገባቸው ማለት ነው። በሳምንቱ ሲመጡ መጀመሪያ ከመግባታቸው በፊት አዳራሹ አንዳንድ ሰው ልጆች እንዲህ ብለው አይተው ነው አስተማሪ ያየሁትን ነው ማለት። ከዛ ልክ ትምህርት ሲሆን ሰዓት ይረፍዳል፣ ስራ አለብኝ፣ ምክንያት ብዙ ነው ትምህርት ሲሆን። ከዛ መዝሙር አገልግሎት ሲሆን ደግሞ በጣም ብዙ ሰው ይመጣል። በስተመጨረሻ ጥምቀት ላይ ሲደርስ ጸባ ሪፎርም ስጠኝ አትስጠኝ፣ አቴንዳንስ አለኝ የለኝም። የሰንበት ትምህርት ተማሪ በጣም ትልቅ ጉዳይ የአቴንዳንስ ነው፣ እሱ ጥምቀት ሲደርስ። ስለዚህ ቤት በኩል ወጥተህ ነው። አሁን የቅበተ እምነት ጊዜ ነው ታውቃላችሁ። ሶሻል ሚዲያ ላይ የቅበተ እምነት ስራ የሚሰሩ ሰዎች አብዛኛው የሰንበት ትምህርት ቤት እንደሰማሁት በራሳቸው ኢቭን የመጻሕፍት ቤትም ሰዎች አሉ በራሳቸው ንባብ ክህሎት ነው የወጡት እንጂ በትምህርት ደረጃ ካየ ረጅም ዓመት ሰንበት ትምህርት ቤት የተማረ ከነሱ የተሻለ ባግራውንድ አለ። ግን ለሚዲያ ብቃት የሚሆን ራሱን አላበቃም ወይ በንባብ ወይ ስለዚህ በጣም ከ100 ዓመት አካባቢ ሊሞላ ነው ሰንበት ተማሪ አጠቃላይ ከዛም ሊበልጥ ነው አይደል ቆይታችን እድሜያችን። እንደዛም ሆኖ ወንጌል ላይ በጣም ፍላጎት የለውም ሰንበት ተማሪ በፍጹም ትምህርት አይወድም። እሱን ደግሞ በየሰንበት ትምህርት ቤቱ በሳምንት አንዴ 1 ሰዓት ነው እንግዲህ በየቀኑ አይሰጥም ሰንበት ትምህርት ቤቱ በሳምንት አንዴ ለሚሰጥ ይጨንቀዋል። ስለዚህ ነገ መናፍቅ ቢመጣ እንዴት ነው ተከራክሮ ድል መንሳት የሚችለው? ቤት በኩል ነው የሚያልፈው፣ ሌላ ትልቅ ስጋት። ከዛ ውጭ ግን በወንጌል ዙሪያ እስቲ ተመልከቱ። አይከን የምንላቸው መምህራን የሰንበት ትምህርት ቤት ውጤት አለ አይደል? በጣም አሁን ትልልቅ ቦታ የሚያስተምሩ በተለይ አሁን ላይ የሚታወቁ ስለሆነ መጥቀስ አይጠበቅብኝ ይመስለኝ። ግን ፊት ለፊት የምታያቸው ፌስቡክ ላይ የሚያጋሩት ከዚህ ልክ ነው። አንዳንዱ ሰንበት ትምህርት ቤት አድጎ ትልቅ ደረጃ ላይ ሲደርስ ሰንበት ተማሪ ነኝ ማለት ይፈራል። የሚናቅ ነው የሚመስለው አንደኛ ስህተት። ሁለተኛ ደግሞ ሰንበት ትምህርት ቤት ያልነኩ ሰዎች በየሶሻል ሚዲያው ለሰንበት ትምህርት ቤት ያላቸው አመለካከት የትንሽነት የሆነ ጽሁፍ ምናምን ካየ አንዳንድ ይሄ እኮ ሰንበት ተማሪ ራሱ ይመልሰዋል የሚሉ ሰዎች ይሄ አሁን ለእኔ በጣም ንቀት ነው ለእኔ የሚመስለኝ። ሰንበት ትምህርት ቤት አሁን ማይሰጥ ኖሮ ነው ትምህርት ማይሰጥ ነገር ኖሮ ነው ሰንበት ተማሪ ራሱ ኢቭን እኔ ቴዎሎጂ ላይ የሰማን እዚህ ጳውሎስ አንድ መምህር እንደዚህ ይላል፣ ሰንበት ትምህርት ቤት እኮ ብትገቡ የምታገኙት ነው ይሏቸዋል ተማሪዎቹን ማለት ግን የሚሰጠውን ትምህርት መጥቶ አይቶ ያውቃል ነው ቁም ነገር። ስለዚህ ትምህርት የሚገኘው አንድ ቦታ ላይ ብቻ ነው ብሎ ማሰብ በራሱ ስህተት። መጻሕፍት ቤት የእውቀት ማዕድ ነው። ብዙ ሰዎች መጻሕፍት ቤት ያሉት መምህራን ምንድነው ከትውልዱ ጋር ማያግባባቸው ካልከኝ፣ አሁን ለምሳሌ ትርጓሜ ማቴዎስ ወንጌል ትርጓሜ ወይ የትርጓሜ መጽሐፍ ዝም ብለህ ብታነብ እኮ አይገባህ አይደል? ትንሽ ይጸናል ቃል አጠቃቀሙ እና ዝም ብሎ ክርስቲያን ሄዶ ቢከፍት ሰንበት ተማሪ የሚሆን ሌላም ሰው ቢከፍት ይከብዷል። ስለዚህ ምን ማድረግ አለብህ አንተ አሁን ላለው ትውልድ ስታስተምረው፣ ወንጌል ላይ ያለውን ትምህርት ስታስተምረው ቀለል አድርገህ ታስተምረዋል። ስለዚህ መጻሕፍት ቤት ብዙ ሚስጥር ሲያመሰጥሩ የኖሩ ሰዎች አትሮንስ አቁሞ ሲያስተምሩ አሁን ካለው ትውልድ ጋር ፍላጎት ትንሽ ይለያያል። ስለዚህ ምን ይወዳል ሰው? መጻሕፍት ቤት ከወጣ መምህር ይልቅ እዚሁ ከተማ ተወልዶ አይደለም የሚወደው ሰው አብዛኛው ይከተላል። ግን ባጠና ደረጃ መጻሕፍትን ጠንቅቆ ከማወቅ አንፃር መጻሕፍት ቤት የወጣ ሰው ምንድነው ልዩነቱ? የንግግር ክህሎት ነው። በጣም ይሄ እስከ 6ኛው መቶ ክፍለ ዘመን የሚሰጣል ሪቶሪክ ወይም አርትዖተ ልሳን የሚባል የንግግር ክህሎት። ይህን ወንጌል እውቀት ባይኖርህ ራሱ የንግግር ክህሎት ጎበዝ ከሆንክ አንድ የሆነ ነገር አንብብህ ያቺን ያነበብካትን ታስተላልፋለህ። ስለዚህ አሁን ያለው ችግር ትውልዱ ላይ የምንደርስበት መንገድ ነው። ለሰንበት ትምህርት ቤት ያለን አስተሳሰብ አንዳንድ ሰዎች ላይ ነው በጣም ነው ማለት ነው። የሥነ ምግባር ክፍተት አለ። ለምሳሌ እናያለን ግቢያችን ውስጥ ብዙ ችግር ሊኖር ይችላል። ለምሳሌ እኛ ስናድግ ከሴት ጋር ከታየ አይደል ትልቁ አንደኛው አጀንዳ እሱ ይመስለኛል። ሰንበት ትምህርት ቤት ውስጥ አንዳንዴ አመራሩ ይጠራናል። ኢንኬዝ መንገድ ላይም ከተገናኘ ግቢ ሳትደርስ ቤተክርስቲያን ይደርሳል። እዚህ ውስጥ እንደ ትልቅ ኢሹ ይነሳል። ስለዚህ ሰንበት ትምህርት ቤት መውጫ ቤተሰብ የሚያስበው ሰፈር ውስጥ ያለው ሰው ለሰንበት ትምህርት ቤት መውጫ አድርጎ ነው የሚያስበው፣ ሴቷም ወንዱም ማለት ነው። እና ሰንበት ትምህርት ቤት ስትልክ ግን ልጅህን መልአክ ሆኖ ይመጣልኛል ብለህ ማሰብ የለብን። የሰንበት ትምህርት ቤት ድርሻ እሱ ነው። አብዛኛውን ጊዜ ልጅ የሚውለው አሁን ወላጅ ልጁን የሚልከው መቼ ነው?
በብዛት ህፃናት ክረምት እሱንም እንዳይበጠብጥ ሰፈር ነው። ስለዚህ ሰፈር ከሚበጠብጥ እና በጋ እግዚአብሔር አያስፈልገውም ለክረምት ነውና እንዳይበጠብጥ ብሎ ነው። እና ክረምት 2 ወር ልኮ ልጁን የሆነ ፍጹም ሆኖ ነው እንዲያገኘው የሚፈልገው። እንደዛ ነው የሚያስበው። ከዛም በኋላ ሰንበት ትምህርት ቤት ቤተክርስቲያን መሄድ ምን ጠቀመ? ማንን ይወቅሳል መልሶ? ሰንበት ትምህርት ቤት። ስለዚህ ሰንበት ትምህርት ቤት ወንጌል ታስተምራለች፣ ስነ ምግባር ማታስተምርበት ጊዜ የለም። እኔ ማውቀው እንግዲህ ክርስቲያኒ ስነ ምግባር ሁሉ ይሰጣል። ስለዚህ ይህንን ትምህርት ተግባራዊ የሚያደርገው ቤተሰብ ጋር ሄዶ ቤተሰብ ትልቅ ድርሻ አለው። ስለዚህ ድሮ ሰንበት ተማሪ የሚል ሰው ሰንበት ትምህርት ቤትን አላውቅም። የስነ ምግባር ጉድለት ያለበት ሰው አለ ይኖራል አይደለም። እሱ ቤተ ክህነትን ብትሄድ በክህነቱ ዘርፍ አለ አይደለም። የትም ተቋም ላይ ብትሄድ የስነ ምግባር ጉድለት ያለበት ሰው አታጣም። ግን ጎን ለጎን ለምንድን ነው የሰንበት ትምህርት ቤት ቅድም ያልከው ደብተራ ባባነት ጸራ በተወሰነ መልኩ ዋጋ ለመስጠት ሞክሯል አይደል? እንደው እንመለስበታለን የሰንበት ትምህርት ቤቶችን እንትን ብሎ ማለት ነው። ትልልቅ መምህራን ዶክተር ቴዎድሮስ ዮሐንስ ወልደ ነጎድጓድ ሰንበት ትምህርት ቤት ውጤት ይመስለኛል። እነ ዲያቆን ሄኖክ ኃይሌ፣ ዲያቆን አቤል ካሳሁን፣ ሌሎች አሁን ደግሞ አንድ አዲስ በጣም ጥሩ እያገለገሉ ያሉ በስብከት እነ ዲያቆን ዘላለም ታዬ እነዚህን ካያቸው አብዛኛው እነ አንድ ልጅ ሶሻል ሚዲያ ሳት ይበላሉ። እነሱም ሰንበት ትምህርት ቤት ውጤት ናቸው። በቃ በደንብ ምዕመኑን እያገለገሉ አይደለም። እንደዚህ አይነት ሰዎች ስለማይታዩ ይሄ ጉድለት ካለባቸውን ሰዎች ሰንበት ትምህርት ቤት ለምዕመናን ተደራሽ የሆኑ ሰዎች እያፈራች ነው። ስለዚህ እኔ የሆነ ጉድለቴ ብቻ ተመዞ ሰንበት ትምህርት ቤት መተቸት የለበትም እና ያኔም ስጽፍ በክፍል አድርጌ ነው ስጽፍ የነበሩ ወደ 5 ተከታታይ ጽሁፍ የጻፍኩትና ይወጣልኝ ብዬ ስለዚህ ችግር አለ ይገባኛል። ግን ደግሞ ምንም ስራ እንዳልሰራ አድርጎ ደግሞ ጭምድድ አድርጎ ሰንበት ትምህርት ቤት የወንበዴዎች ዋሻ አድርጎ ደግሞ በጣም ፍጹም ስህተት ነው። እሱ ነው። ሌላ ያነሳው ይሄ የአመራር የመሪነት ቅድም ያልኩ የስራ አመራር ምርጫችን መስፈርቱ ምንድን ነው? እሱ ብቻ የታሰብበት። አቅም ያላቸው ሰዎች አሉ፣ የሀሳብ ሰዎች። እነዛ ሰዎች ስለማይታዩ ብቻ አንደኛ እድል አይሰጥም፣ ግን አቅም ያላቸው። ከዛ ውጭ በዘለለ መልኩ ደግሞ ምርጫ ሲደረግ እርግጠኛ ነኝ የሆነ ቲም ይኖራል አይደል? የምንፈልገው ቲም አለ። ሴታፑን ሰርተን ነው የምንገባው። እዛ እኔ ሳወጣ ታወጣላችሁ የኖርንበት ስለሆነ። ስለዚህ አንድን ሰው ስንመርጠው ሰንበት ትምህርት ቤት ገብቶ ለውጥ ያመጣል ሳይሆን እዛ ታች እያለን ከተቆራቆዘን ከሱ ጋር በቃ በተቻለ አቅም እሱ መግባት የለም። እኔ ደግሞ ከዛ ይልቅ አቅሙን ነው ማየት ያለብኝ። ሰንበት ትምህርት ቤት ያሳድጋል። አንዳንድም ሰው ደግሞ እልክ ውስጥ ኢቭን እንዴትም ብለው አመራርነት ውስጥ ከገባ በኋላ እልክ ውስጥ ይገባል። የሆኑ ሰዎችን ለብቻቸው የሚያስቀምጣቸው ሰዎች አሉ። ስለዚህ እንዴት ነው የምናድገው ነው? ሌላ ማህበራት ከኋላ መጥቶ ትልልቅ ስራ እየሰሩ እኛ ግን አሁንም ችግር ፐርሰናል ኬዝ ይበዛል። ሰንበት ትምህርት ቤት ውስጥ ካላቸው የምንቀመጠው ለዳኝነት የሆኑ ወይ ቲም ከቲም ስናስታርቅ ወይ ግለሰቦች ስናስታርቅ ነው የምንታየው በብዛት። ስብሰባችንም ካየው ኢጎ አለበት። የሆነ ሀሳብ ይዞ የመጣ ሰው ተሸንፎ መውጣት አይፈልግም በፍጹም። በቃ በተለይ ድምፅ ብልጫ ሰው በድምፅ ብልጫ ኢቭን ቢያሸንፈው ራሱ በጣም ስሜቱ ተረብሾ ነው የሚሄድ። ትክክል ናችሁ ብሎ የሚሄድ ሰው በጣም ጥቂት ነው ሰንበት ትምህርት ቤት ውስጥ። አመራር ለምሳሌ ሰንበት ትምህርት ቤትን ደግሞ በአመራር የሚወክል ሰው አለ። ከአመራር ጋር ከተጣለ ወጥቶ ሰንበት ትምህርት ቤት የሚሳደብ ሰው አለ። ይሄ ሰንበት ትምህርት ቤት እኔ ብዙ ሰዎችን የሚያለውበት ጋር የምጣለው በዚህ ጉዳይ ነው። እነዚህ አመራር ይሄ ሰንበት ትምህርት ቤት መቼ የማያልፍለት የሚሉ ሰዎች አሉ። ለምን በቃ ዝቅ ብለህ ታግለህ ያንን ቦታ ያዝና አንተ ደግሞ አቅምህን አዝ እዛ ነው እንጂ የሆነ በተጣላ ቁጥር የምትወጣ የሰንበት ተማሪ የሰንበት ትምህርት ቤት ጠላት ከሆንክ ክርስትናም አይመስለኝም። ስለዚህ አንደኛ ሰንበት ትምህርት ቤት የሚተቹ ሰዎች የሆነ ጊዜ በሰንበት ትምህርት ቤቱ አመራር ጋር ያልተስማሙ ሰዎች ናቸው። እንደዛ ደግሞ ነው ቢያንስ ጉባኤ ተሳትፎ ያደግክበት ነው፣ ወንጌል ያገኘንበት ነው። ምንም ቢሆን ከዓለማውያን ሰዎች ትንሽም በቃ ኃጢአተኛ ብንሆን የተለያዩ ስህተቶች ብንሰራ ቤተክርስቲያንን በተወሰነ መልኩ እንድናቅ ምክንያታችን ሰንበት ትምህርት ቤት ናት እንጂ አመራር ገሌ አይደለም። ቃለ እግዚአብሔር ያወቀው
ስለዚህ ከእነሱ ጋር ያለኝ ግንኙነት በጣም አስተማማኝ ካልሆነ ጉባኤ እንድማር የሚከለክለኝ ሰው የለም። የሆነ ንዑስ ክፍል ላይ ቁጭ ብዬ እንዳገለግል የሚከለክለኝ ሰው የለም። ጊዜ ጠብቄ እኔ ቦታውን ሳገኝ ደግሞ ማስተካክለውን አስተካክል እና ስራ አመራር ምርጫ ላይ እኔ መጀመሪያ ስመረጥ ችግሩ ምን መሰለህ? አንደኛ አመራር የመተቸት አባዜም ያለበት ሰው አለ። አሁን ስነሳ ከአመራር ውጭ በጣም ተቺ ነበርኩ እኔ አመራር። ከማዕከላውያን ካደኩ በኋላ በጣም በቃ የእውቀት ልክ የሚመስለኝ ጠቅላላ ጉባኤ ላይ መተቸት እና ምናቸው የሚያመጡት ሀሳቡ ላይ አይጥመኝ የሆነ ነገር ይሄማ ሚሊተሪ እዝ ነው አንቀበሉም ብዬ አሳምጻለሁ። ከዛ ላይ የትምህርት ክፍል ሰብሳቢ ነበርኩ። ትምህርት ክፍል ይዘን እስከ ማሳደም ማለት ነው ያልበሰለና ሲመጡ አመራሩ ትምህርት ክፍል መጣ። አመራሩ ቁጭ አለ። ከዛን ቀድሜ ያወሯቸው ነገር ስላለ አባላቱ አቴንዳንስ የጉባኤ ኒቆዲሞስ አቴንዳንስ ይዞ መጣ። ከዛን አመራሩን እገሌ መታጠቅ አመራሩ አቴንዳንስ ይቆጥር፣ ስለዚህ እናንተን ለማውራት ብቁ አይደላችሁ ይነካል አይደለም። እዛ በጣም ተሰምታቸው ሄዱ። በወሩ ያደረጉት እኔ ላይ አዲስ ሰው ነው ሌላ ሰብሳቢ ማምጣት እሱ ተደረገ። እኔም ግን አላቆምኩም። እዛው ንዑስ ክፍል ደግሞ ማገልገል ጀመርኩ። እሱ እንደሆነ ወደ አመራርነት ደግሞ አደግኩ ማለት ነው። እና አንደኛ ዝም ብሎ የመተቸትም ጸባይ ያለበት ሰው አለ፣ ምንም የማይጠመው ማለት ነው። ሁሉም ነገር የማይጠመው ደግሞ ስታመሰግን እውነት እኔ መናገር የምፈልገው ጥሩ ስራ ሲሰራ የቆንጆ ነው እንዲህ ብታረሙት ማለት፣ ስህተት ሲሰራ መናገር። አመራር ላይ ደግሞ ያለው መሰረታዊ ችግር ቦስ የመሆን ጸባይ፣ ሊደርና ይለያያል። ቤተክርስቲያን ቦስ አያስፈልግም፣ አለቃ። አንዳንዴ መስሪያ ቤት ያለ ይመስላል። ይህን ካላደረግ መሄድ ትችላለህ ሊል ይችላል ስብሰባ። እንዴት ይህ መንፈሳዊ ቦታ ነው፣ አለቃ የምትሆንበት አይደለም። ስለዚህ መንፈሳዊ ስለሆነ አመራርነት የሚሆን ሰው ሰዎችን ሰብስቦ ከፊት እየመራ አብሮ ነው መሄድ ያለበት። የሚሳሳተውንም ስህተት እየታረመ ነው። እና አመራር ስትሆን በጣም የምታውቀውን ሰው ሊቀየር ይችላል አይደል? ጸባዩ ቅይር ብሎ በቃ አዞ አለቃ ሆኖ የሚሄድ ሰው አለ። ከዛ ያ ሰው ከብዙ ሰዎች ጋር ሰንበት ትምህርት ቤቱ ሲጣላ ይቆይና ልክ ሲወርድ የለም አገልግሎት እዛው ነው የሚጠፋው። እና እነሱ ነገሮች አለ። የመሪነት ክህሎት ግን ስታንዳርድ መውጣት አለበት። አንድ ሰው ብቁ የሚባለው አንዳንድ ሰንበት ትምህርት ቤት ለምሳሌ ከ30 ዓመት በላይ ይላል አመራር ለምርጫ ብቁ። ምክንያቱም ቢያንስ የመብሰል ደረጃ ላይ ደርሷል። ቤተሰብ ሊያስተዳድር ይችላል። በዕብራውያንም በአይሁዶች እኮ አንድ ሰው ሙሉ ሰው ነው የሚባለው 30 ሲሞላው። እና እነዚህ ቋሚ መስፈርቶች ይኖሩ ብዬ አምናለሁ። ምናልባት አንድ ትውስታ ብቻ እናንሳና እንትን እንላለን፣ ብሬክ እንወስዳለን። ሁላችንም ሰንበት ተማሪ እያለን በተለይ ደግሞ ይሄ ህፃናት ምናምን ላይ ስንማር የራሳችን የምንታወቅበት እንትን አለን አይደል? አሁን ለምሳሌ እንትና በጥባጭ ነው አገልጋዩ ስንሆን እንትና የሆነ ስም ከተጠራ ገሌማ በጣም ወይ ጎበዝ ነው ወይ በጥባጭ ነው ወይ ዝምተኛ ነው። ግራ የሚያጋቡ ተማሪዎችም አሉ። እንደዛ የምንታወቅበት ኳሊቲ አለ ሁላችንም ማለት ነው፣ ካሜራማናችንም ጭምር በቃ በደንብ የምንታወቅባቸው ኳሊቲዎች ነበሩ። አሁን ለምሳሌ ማራማዊት በቃ መዘምራኑ ነበረች እሷ በረብሻ እንግዲህ የሆኑ ኳሊቲዎች አሉ እንደ ተማሪ የምንታወቅበት። አንተ በምን የምትታወቅ ተማሪ ነበርክ ወይ ደግሞ ምን አይነት ተማሪ ነበርክ የሚለውን አስታውሰን። እሱ እንኳን እዛ ያሉት ቢመሰክር የሚያውቅ ሰው ግን ይናገራል። ራብሻ ላይ እንኳን ማዕከላውያን ክፍል እንግዲህ ከባድ ታውቃላችሁ፣ የሆነ አማጺ ልጆች ይበዛሉ እና እነዛን አሉ አሁን በጣም ብዙ ልጆች ማለት ነው። መገለል ትፈልገው ወጣ ማለት ትፈልጋለህ ምናምን። እንደ አጋጣሚ ዙሪያ የነበሩ ልጆች ትንሽ ዲሰንት የነበሩ ልጆች ስለሆኑ ብዙ ወጣ ያለ ነገር የለኝም በማዕከላውያን ክፍል አገልግሎቴ ማለት ነው። ትንሽ ያስቸገርኩት እድገት ላይ ብቻ ያመጽኩት አናድግም ከሚሉ ሰዎች ጋር አንድ ላይ ህብረት ሰርተናል። ከዛ ውጭ ግን ያለ መብሰል ችግር ታያለህ ራስ ላይ። አሁን ላለኝ ትንሽ አገልግሎት ግን ትልቅ ሚና ያደረኩት በጊዜው ዙሪያ ያሉት ጓደኞች የነበሩት ልጆች ለአብነት ይሄ ዲያቆን ለመሆን የሚፈልጉና ቃለ እግዚአብሔር ላይ በጣም ትኩረት የሚያደርጉ ልጆች ስለነበሩ በእነሱ አይምሮ የተቀረጽኩ ይመስለኛል። አዋዋልህን አይደል የምትመስለው። ስለዚህ እዛ ማዕከላውያን ክፍል ላይ የተለየ አስቸጋሪ ጸባይ ያለኝ ብዬ አላምንም። ግን ዙሪያ የነበሩ ለምሳሌ
እናንተም ቂርቆስ ሰንበት ትምህርት ቤት የሚያገለግል ወንድም አለኝ ጓደኛ ዲያቆን ተመስገን ግርማይ እሷ አብሮ አደግ ነው። ማዕከላዊ ክፍል አብረን ያገለገልነው። ስለዚህ ኢቭን ልክ ፕሮግራም መሪ ስልጠና ስንሰለጥን 7 ሰዓት እንመጣለን። ጨቅ የሚል ሰዓት ነው አዳራሽ። እዛን እኔ እሱና አንድ ልጅ አለ። እዛን እንፈታተናለን። እነሱ ቁጭ ይላሉ፣ እኔ እመራለሁ ቁጭ ቆሜ ማለት ነው። ከዛን ምንድነው እነሱ ስራቸው አቃቂር ማውጣት ነው። ስትጀምር አላማተብክም እንዳለ እንደሱ እያለን እንመዛዘን ነበር ማዕከላዊ ክፍል እያለን። ስለዚህ አጠገቤ የነበሩት ልጆች አሁን የነገርኩህ ወንድሜ ጨምሮ ለመጻሕፍት ንባብ በጣም ፍላጎት ያላቸው ስለሆኑ በተወሰነ መልኩ የእነሱን አይምሮ ይዤ አድጌያለሁ። ከኛ በተቃራኒ ምንፈራቸውም ሰዎች ነበሩ። ይህንን የሚያዩ ከሆነ ያታልና ምንፈራቸው ማለት ሰንበት ትምህርት ቤቱ ላይ አማጺ ሊባሉ ይችላል። ጉባኤ ሲመጡ አንድ ላይ ነው የሚደረደሩት ወይ ከኋላ ነው የሚቀመጡት እና የሆነ ወጣት ክፍል የሆነ ሰው መልእክት ሊያስተላልፍ ከመጣ ጥለው ሊወጡ ይችላሉ። ሲዘምሩ ግን እነሱን የሚያክል የለም አይደል? በጣም ያስቸግራሉ የምትላቸው ሰዎች ካሉ ጉባኤ ይደምቃል። እና ያኔ ስነስርዓት ክፍል የሚባል ነበር። ስነስርዓት ክፍል ገብቼ የታገዱ ልጆች ነበሩ። ከዛ ውስጥ 3-4 ልጆች ከዛ እነሱ ሲታገዱ እልክ ይዟቸው የመጡ የተወሰነ ጊዜ ቀርቼ ነበረ። ክፍል ውስጥ ስላለው እገዳው ላይ ባልሳተፍም እና ትንሽ ምንፈራቸው ሰዎች ነበሩ። ኩያችን ነው ቲማቸው ትንሽ ጠንካራ ስለሆነ። ከዛ ውጭ ግን ብዙውን ጊዜ ያንን እድሜ ተጠቅሜበታለሁ ብዬ አስባለሁ። ላለኝ ትንሽ ነበር። የሰንበት ትምህርት ቤታችንን ቆይታችንን እንጨርሳትና ያው ከነ ድክመቷ ስንል የሰንበት ትምህርት ቤቷ ሳይሆን እኛን ገቡና ማለት መዋቅሩ ብዙ ነገሮች አንስተናል። ግን እኛ ራሳችንን አብዴት ማድረግ ስላልቻለን እና በቆየ ነገር ውስጥ እዛውና ፐርሰናል የሆኑ ነገሮችን ብቻ በማንሳት ማሳደግ ስላልቻለን ብዙ ባለዕዳ ቢባል አሁን የምንጠቀስ መቼም ተቋሙ አይጠቀስም አይደል? ሰዎች ነው የሚወስዱትና ግን ከነ ድክመታችንም እጅግ በጣም ጥሩ ነገሮች ያሳለፍንበት እየኖርንበት ያለች ቤታችን ናትና ቀሪ ነገር እግዚአብሔር ያስተካክልልን እንላለን። ከዛ በይበልጥ አሁን ስለ መጽሐፍ ዳሰሳ እና ስለ መጽሐፍ ስናወራ መጽሐፍ ዳሰሳ የሚባል ነገር አለና እኔ መጽሐፍ ዳሰሳ ተብሎ እንደሚጠራ አላውቅም ነበር እንጂ ይሄ ትሬንድ ብዙ ቦታዎች ላይ ነበርና ሰው አንብቦ መጽሐፍ እንዲህ ነው ምናምን እያለ ሲያብራራ ለካ ራሱን የቻለ ዘውግ ያለው ነገር ብዙ ጊዜ በሱ ነገሮች አይሃለ አንተንም እኛም ጋር መተህ መጽሐፎችን የመጽሐፍ ዳሰሳ አይቻለሁ እና እንዴት ነው የንባብ ልምድህ እንዴት አዳበርክ? ልጅም እያለክ ነው መጀመሪያ ሲያነበብከው መጽሐፍ ምንድን ነበረ? እንደዚህስ እንዴት ልትሳብ ቻልክ ወደ መጽሐፍ ውስጥ? የመጽሐፍ ዳሰሳ አሁን በጣም አስፈላጊ ከሚባሉ ነገሮች አንዱ። በነገራችን ላይ አሁን ለሚነሱ የትኛውም ጥያቄዎች መጽሐፍት ላይ መልሳል ያለማወቅ ችግር ነው እንጂ እኔ አሁን ቲክቶክ ላይ የተለያዩ የፕላትፎርሞች ላይ ስመለከት አንዳንድ አስደንጋጭ ጥያቄ ሲነሳ የሚደነግጥ ምመናል እንደዚህም አለ እንዴ ለሚደነግጥበት ጥያቄ መጽሐፍ ቢያነብ መልሳል። በጣም በሚገርም ሁኔታ ያልተነካ ርዕሰ ጉዳይ የለም በመጽሐፍ። አሁን እናንተ ቤተ መጽሐፍት የተደራጀ ነው አሁን ሳይሆን ማለት እዛ ስትሄዱ የሌለ መጽሐፍ የለም። ግን የማንበብ ክህሎታችን አናሳ። በጣም አበሻ ሙሉ የሚታመው በማንበብ ይመስለኛል። እንደውም አንድ አባባል አለ አይደል? አንድ ፈረንጅ አለው አበሻ ገንዘብን እንዳይወስድ ከፈለክ መጽሐፍ ውስጥ ይባላል ይመስል እና የመጽሐፍ ላይ ያልተመለሰ መልስ የለም። እውነት ለማናገር በጣም ብዙ ርዕሶች አሉ። ችግሩ እኛ አዲስ እንሆናለን ለክደቶች አዲስ የምንሆነው ከመጽሐፍ ጋር ያለን ግንኙነት በጣም አናሳ ስለሆነ በግሌ መጽሐፍትን በብዛት መጽሐፍት ላይ በዳሰሳም በምንም ብዙ ቦታዎች ላይ አገልግሎት እድል ያገኘሁትኝ ፌስቡክ ላይ በመጽፈው ነው። ብዙ ልክ አዲስ መጽሐፍ ሲወጣ እነዛን መጽሐፍ ዳሰሳ እሰራለሁ። እሱ የሚጠቅመው ምንድነው? አንደኛ ጸሐፊያንም ያበረታታል። ኢንቦክስ የሚያወሩ ሰዎች አሉ፣ እናመሰግናለን የሚሉ ጸሐፊያን አሉ። ይፈልጉታል፣ የሚያወጡታል ውስጥ በጣም ከባድ ነው። መጽሐፍ በዚህ ጊዜ ደፍራ ነው የምታሰራው። አንባቢ የለም፣ ህትመቱን ታውቀዋለህ፣ ፈታኝ ነው። ስለዚህ በጣም ብዙ ጸሐፊያን እጃቸው ያለቀ ነገር ይዘው ቁጭ ብለዋል። አሁን ከመጽሐፍት ቤት የወጡ ብዙ መምህራን አሉ። መጽሐፍ አቅቷቸው አይደለም ግን ይፈሩታል። ማን ይገዛኛል? አሁን ደግሞ በጣም ማዝነው አንድ ሰው መጽሐፍ ሲያነብ መጀመሪያ ከኋላ ማን አስተያየት ሰጠናል
ማንም የሰጠው አስተያየት። ከዛም በኋላ ደግሞ የጻፈው ሶርስ ማን ነው? የሆነ ስመ ጥር ከሆነ ኢቭን ወስድ ላያነበው እኮ ነው የሚገዛው። ብቻ ገሌ ስለጻፈው ብሎ የዙት መደርደሪያው ላይ ሊያስቀምጠው ይችላል። ደግሞ በጣም ደክመው ለፍተው ደግሞ የሚሰሩ ሰዎች አሉ። አሁን ለአብነት ማነሳው ደብተር አባ ማነጸረ የሚጽፋቸው 1-3 መጽሐፍ አለ አይደል? ለጥናትና ለምርምር ግብአት የሚሆኑ ናቸው። ያስታውቃሉ፣ የተለፈው የንባብ ውጤት እንደሆነ ያስታውቃሉ። ግን ካያቸው መጽሐፎቹ 2ኛ 3ኛ እትም ምናምን እዛ ደረጃ ላይ ያላረሱ ለእንደዚህ አይነት መጽሐፍት እኛ በጣም ሩቅ ስለሆነን ማለት ነው ፍላጎቱ የለን። ዶግማቲክ ርዕሰ ጉዳይ ላይ በደንብ ተተንትኖ ሚስጥር ነክ የሆኑ ትምህርቶች ላይ ደካማ ስለሆነ ብዙ ሰው አይገዛም መጽሐፍ። ስለዚህ እነዚህ ሰዎች ለቤተ ክርስቲያን ነገር የሚጠቅም ነገር መስራት ይችላሉ። ግን ገንዘብ ደግሞ መሰረታዊ ነገር ሰርተ የሆነ ነገር ማግኘት ስላለብን እና የመጽሐፍት ልምድ በተወሰነ መልኩ ቤተ መጽሐፍት ሰንበት ትምህርት ቤት ውስጥ ነበር። እኛ ሰንበት ትምህርት ቤት ውስጥ እንደ አጋጣሚ ቁልፍም የማግኘት እድል ስለነበረኝ የሰንበት ትምህርት ቤት የቤተ መጽሐፍቱ እሱ ጠቅሞናል። ሁለተኛ ጉባኤ ላይ የምናቀርበው ጽሁፍ ነው። ጉባኤ ላይ ብዙ ጽሁፍ ይቀርብ ነበር እና ከሚያቀርቡ ሰዎች መካከል አንዱ ነው። ስታቀርብ ደግሞ ለጊዜው የመጽሐፍ ክሎት ስለሌለ ያለ አማራጭ በተለይ ሐመር መጽሔት ባለውለታ የአብዛኛው ሰንበት ተማሪ በጣም ብዙ ነገር የምንጽፈው ከሐመር መጽሔት ላይ ነው። ስለዚህ ፉክክር ነበር ለእንትን የተሻለ ነገር ይዞ ለመቅረብ። ሳንሱር አለ፣ ግምገማ ጽሁፍ። እዚህ እንተቻለን። በጣም ነው ፊት ለፊት ነው የምንተቻ የነበረው። እሱ ለንባብ አብቅቶናል ማለት ነው። እኔ ግን በግሌ ማንበብ ልምድ የጀመርኩት ከአሁን ወደ መጽሐፍት በተለይ 90ዎቹ ላይ 2000 መጀመሪያ የእሳቸው መጽሐፍ በጣም ታዋቂ ይመስለኝ። ህይወት ነክ ነው። ብዙ ሰውም ተመልሷል በእሳቸው መጽሐፍ። የተረጋጋ ህይወት የሚል ነው ያነበብኩት። በእርግጥ በዛ ጊዜ ለእድሜ ላይ ይችላል የተረጋጋ ህይወት የሚል አንብቤ ያለው መጀመሪያ። እዛን የእሳቸውን መጽሐፍ በተሻለኝ አቅም እንዲሁም የሆነ ሰው ራሱ በአልበም አድርጎ በአንድ ወቅት ላይ የእሳቸውን ፎቶ ያለበት ሁላ ሰጥቶኝ ያለኝን እንትን ስላየ ማለት ነው ያን ልጆች እያለ። ስለዚህ የእሳቸው መጽሐፍ ቀላል ስለሆነ ይመስለኛል። ቀላል ስልህ ሀሳቡ ሳይሆን ሀሳቡን የሚገልጡበት። አሁን መጽሐፍ ትንሽ ከዚህ በፊትም አንስቻለሁ። አንድ የማህበረ ቅዱሳን መጽሐፍ ዳሰሳ ላይ ቀርቤ ያነሳሁት ነገር ነበር። መጽሐፍ ስትጽፍ በተሻለ አቅም ለማን ነው ተደራሽ የምትሆነው? ምዕመኑ ላይ ተደራሽ ከሆንክ ቢያንስ በሚገባው ልክ። አሁን ዮሐንስ አፈወርቅ መጽሐፍን ብዙ ሰው የሚወደው ቀለል አድርጎ ነው አይደለ? ወንድሜ ልጅ ያቀርብሃል መጀመሪያ ሳትደነግጥ እንድትማር ነው የሚያደርገው። ስለዚህ ዶግማቲክ ርዕሰ ጉዳይ ቢሆንም ማንም ሰው ኢቭን ታክሲ ውስጥ ሆኖ ሊያነብበት በሚችል ሁኔታ ቢዘጋጅ ጥሩ ነው። አንዳንድ መጽሐፍቶች ደግሞ በጣም ትኩረት ፈልገህ ነው የምታነበው። በቃ ማስታወሻ እየያዝክ ምናምን ካልሆነ ከባድ። ስለዚህ ለጥናትና ለምርምር ነው የምናዘጋጀው? ለሊቃውንቱ መደብ ነው የምናዘጋጀው? ወይስ እታች ላለው ምዕመን ብዙ ከመጽሐፍት ሩቅ ለሆነ ምዕመን ነው የምናዘጋጀው የሚለውን ተደራሽ የምትሆንበትን አካል መምረጥ አለበት። ካልሆነ ሰው ስልቹ ነው። 1-2 ፔጅ አንብቦ ይተዋል። እነ ዲያቆን ሄኖክ ኃይሌ መጽሐፍት ማማት በዛ ልክ ተወዶ የተገኙት ቀለል ያሉ አገላለጻቸው ሰው ዓለማዊ ሰው ነው ከይበልጥ እሱን መጽሐፍ አይደለም ብዙ ሰው ያነበው አጣጣው የሚሆን የሆነ ቤት ሲል ማጣጣው መጽሐፍ በጣም ሰፊ ሀሳብ ግን ቀለል ያለ እና እነሱ ሲሆኑ የንባብ ክህሎት ይዳብራል። የመጽሐፍ ዳሰሳ በጣም ጠቃሚ ነው። ግን ዳሰሳ ብቻ ሆኖ ሲቀር ደግሞ ከባድ ነው ንባብ ከሌለው። ዋናው ዓላማው ዳሰሳ ሰው ያንን መጽሐፍ ሌላ የምታዘበው ግን የመጽሐፍ ዳሰሳ ላይ ገበያ ላይ ማታገኛቸው መጽሐፍቶች ሊዳሰሱ ይችላል። ዓላማው እንዲያነቡ አይደል? ማስተዋወቅ ጥሩ ነው፣ ግን መገኘት አለበት። አሁን ወደ መጽሐፍት የሚላለ ማህበረ ቅዱሳን እና 1-4 እድል አግኝቻለሁ ከቀርቤ መጽሐፍ ላይ እና እሱ ከሚነግሩኝ ነገር መካከል ተደጋጋሚ ሲሄድ አዘጋጁ ሲነግረኝ አንደኛ በሊቃውንት የራሳቸው መስፈርት አለ። ሌላው ግን በተቻለ አቅም ሰው ሊያገኘው የሚችል ሱቅ ሄዶ ይህን መጽሐፍ ሰምቼዋለሁ ዳሰሳ ላይ እና ስጠኝ ብሎ የሚችል ቢሆን ጥሩ ነው። ስለዚህ ካላገኘን የሆነ ጫፉን ብቻ ነግረ ነው ጥያቄን ፈጥሮበት ሊያልፍ ይችላል። አሁን የሆነ ነገር ሙሉን እዛም ብሎ ልል ይችላል እንጂ እያንዳንዱን ምዕራፍ ልተንትን ካልኩኝ አንድ ቀን አይበቃኝም።
ስለዚህ ቀንጨብ አድርጌ ነግሮና ጥያቄ ፈጥሬበትም ሊሄድ ይችላል። ስለዚህ የመጽሐፍት ዳሰሳ ላይ በተቻለ አቅም ሰው ሊያገኛቸው በሚችሉ ወይ ቤተ መጽሐፍት ገብቶ ሊሆን ይችላል የሚያገኙ፣ ወይ ገዝቶ ሊሆን ይችላል የሚያገኙ፣ ብቻ አማራጮች መኖር አለበት የሚል ነው። ካለ ንባብ ግን የሚገኝ በጣም በጣም ከባድ ተጽዕኖ ነው። ያለማንበብ ዕዳው ከፍተኛ ነው ብዬ ነው የማስበው። ቤተ መጽሐፍቶቻችን የሰንበት ትምህርት ቤት ቤተ መጽሐፍት የሚገባ ሰው የለም ታውቃላችሁ። እኔ ባለሁበት እንደዛ ነው። ለምሳሌ መዝሙር ክፍል ለተወሰነ ጊዜ ተዘጋ ቢባል ፊርማ ሊሰበሰብ ይችላል፣ እንወያይ ምናምን ጥሪ ይቀርባል። ቤተ መጽሐፍት አገልግሎት ቢያቆምና ቢዘጋ ግን የለም በቃ ቀረ ነው። መተውም ትችላለህ፣ የሆነ ሰው ይከፈታል የሚለው ሀሳብ ይኖራል። ይሄ ራሱ ለንባብ ያለው ቤተክርስቲያን ደግሞ የንባብ ቤት ናት ታውቃለህ። እያንዳንዱ ቅዳሴ ላይ በንባብ ይባላል። የትኛውም ቦታ ላይ ንባብ አይጠፋምና የመጽሐፍት ንባብ አናሳ ስለሆነ ሰንበት ትምህርት ቤት ውስጥ ትልቁ ችግር ተማሪዎቹን ለወንጌልና ለንባብ ያለን አመለካከት ዝቅተኛ። ኢቨን ዳሰሳ ላይ የሚመጣው አገልጋይ ነው አይደለም። አገልጋይ በብዛት አገልጋይ የመጽሐፍ ዳሰሳ ላይ ይገኛል። ኮርሰኞች፣ አዲስ ተማሪዎች ምናምን በጣም ኮርሰኛ ስትሆን ያለው መንፈስ ታውቃለህ። በጣም ቀናኢ ነህ፣ አክባሪ ነው፣ ሰውላ ታከብራለህ። አይደለም መምህር አቴንዳንስ የሚይዘውን ሳይ በጣም ልዩ ቦታ ነው የምትሰጠው። የትም ቦታ ስትጠራ አለ እቃ ነህ። በቃ እዚህም በቃ ትክክለኛ አገልጋይ። መች ነው የሚፈጠረው? ከምርቃት ከ3 ወር ምናምን 4 ወር በኋላ ካስተባበሩ ጋር መግባባት ስትጀምር፣ ካስተማሩ ሰዎች ጋር አንድ ስብሰባ መቀመጥ ስትጀምር፣ ያኔ ልብ ይሰማል፣ አመፅ ይነሳል። እና አብዛኛው አዳዲስ ሰዎች ናቸው ለእንደዚህ አይነት ቅርብ። እንደ ሰንበት ትምህርት ቤት ግን ሁሉም ቢሳተፍበት የሚያተርፈው ነው ብዬ አስባለሁ። በጣም አሪፍ። ምናልባት የተነሳው ሀሳብ ላይ እንግዲህ ይሄ ዶግማቲክ ጉዳይ ላይ ስፔሻሊ አሁን እኛ ባለንበት ዘመን ላይ የሚነሱ ጥያቄዎችን በደንብ ጥንቅቅ አድርገው የመለሱ ጸሐፊያን በደንብ ጥንቅቅ አድርገው፣ እንዲሁም የሚገርመው ይሄ ምንድነው ከጊዜያቸው ያለፉ ጸሐፊያን እውነት አሁን ላይ ያለውን ጥያቄ ተረድተው የመለሱ የሚመስሉ ጸሐፊያን አሉ። ቃል በቃል አሁን ላይ ለሚነሱ ጥያቄዎች ምላሽ የተሰጡባቸው። እንደተባለው ያለማንበባችን ውጤት አሁን ላለንበት ደረጃ አድርሶናል። ኢቨን ተምረናል ምንል ሰዎች እንኳን እነዚህን ጥያቄዎች ሲመጡ ድንግጤ ማለት ሁኔታ አለ እና መጽሐፍትን ካለማገላበጥ ምንድነው አንድ አባባል ሰምቻለሁ። የባኮስ ልጆች አያነቡም የሚል ባኮስ የተገኙ ሲያነብ ነው እና የባኮስ ልጆች ግን አያነቡም የምትል ነገር አለች እና የንባብ ህይወታችን በጣም የወረደ ነው። ጸሐፊያኑንም ማበረታታት ነው። አማን ቅርብ ጊዜ አንድ መጽሐፍ ፈልገን ነበር ዶግማቲክ በሆኑ ጉዳይ ላይ የተጻፈ እና እነዚህ መጽሐፎች ሬር ናቸው። ጥቅማቸውን የሚያውቁ ሰዎች ወዲያው ተሻምተው ይገዟቸው። ከዛ ግን ከሆነ ሰዓት በኋላ ከሽያጭ ምናምን ይጠፋሉ፣ አይታወቁም። እንደተባለው በዳሰሳ ብቻ የምናውቃቸው በዝና ብቻ የምናውቃቸው ነው። እስፔሻሊ በደንብ ብንፈልግ በእኛ ዘመን በጣም ብዙ መጽሐፍቶች አሉ። ድሮ እኛ ተማሪዎች እያለ ለሪፈረንስ የምንጠቀመው አንድ መጽሐፍ ብቻ ነበረች፣ አምደ ሃይማኖትን ብቻ ነበር የምንጠቀመው። አሁን በጣም ብዙ መጽሐፎች አሉ፣ በጣም ብዙ መጽሐፎች። እንግዲህ ከዛ መካከል እንግዲህ አንደኛው ጸሐፊ አንተ ነህ። እንግዲህ መጽሐፍቶች አሉ እና የመጀመሪያው እንግዲህ ብሬክ ከመውሰዳችን በፊት የት መገኘት ይችላሉ እነዚህ መጽሐፍቶችን ሰዎች ቢፈልጉ የት ማግኘት ይችላሉ የሚለውን ንገረን እና እረፍት እንወስዳለን። እሺ፣ እንግዲህ እንዳልኳችሁ መጽሐፍት ሲዘጋጁ በጣም ጥናት ይፈልጋል ይመስለኛል አይደል? እኔ በጣም አድካሚ የሆኑ ዝግጅቶች አይደለም ያዘጋጇቸው መጽሐፍት፣ አድካሚ የሚባሉ ስራዎች አይደለም። እሱን ያልኩበት ምክንያት አንድ መጽሐፍ ላይ ትኩረት አድርገው የተዘጋጁ ስለሆኑ፣ የመጀመሪያው ምክር ወተግሳጽ ዘማሪ ይስሐቅ የሚል ነው። የተነሳሳውበት ምክንያት እሱን ለማዘጋጀት ብዙ ሰው መጽሐፈ መነኮሳትን ሲያነብ የሚያስበው ለመነኮሳት ብቻ ነው። ግን ስታነቡ አንዳንድ ቃላት ትንሽ ግር የሚያሰኝ ቢሆንም በጣም ድንቅ ድንቅ ደግሞ አገላለጾች አሉ እና ቅድም መግቢያችን ላይ ስታወሩት ነበር። አንድ መምህር አንስታችሁ ከፍልስፍና ጋር እያነጻጸረ ይሰጣል ስትሉ ነበር እና ሰው መጽሐፈ መነኮሳትን ሲያነብ ለመነኮሳት የተተወ ይብን ማያውቀውም ጭራሽ ነው አለ አይነበብም ምናምን ነገር። ስለዚህ ለምንድን ነው ሰው ቢያነበው ወይም መጽሐፍ በሚል ተነሳሽነት ነው። ስለዚህ ከመጽሐፈ መነኮሳት ህይወት ተኮር የሆኑ ርዕሰ ጉዳዮችን መምረጥ፣ ሌላውን ነገር በመተው ሰው ቢያነበው ይጠቀምበታል ብዬ ማሰናኘት ነው መሰለኝ በድርሰቱ።
ተሰናኘ ህይወት ነክ ስብስብ ስራዎች ማለት ነው ተሰራ። ማህበረ ቅዱሳን የሰጡት እነሱም ደስ ብሏቸው ተቀበሉ፣ አሳተሙት ማለት ነው። 2011 5 ዓመት ሆኖታል ከወጣ ከ5 ዓመት በፊት እነሱ አሳተሙት። ጥሩ አንብቦታል ብዬ አስባለሁ። ሰው አንዳንድ ሶሻል ሚዲያ ላይ ሲያጋሩት ስላዩ አሁንም አለ ማህበረ ቅዱሳን ሱቅ 4 ኪሎ መጽሐፍ አለ። ትንሽዬ መጽሐፍ ናት፣ ላያያዝም ትመቻለች፣ ግን የህይወት መመሪያ ሊሆን ይችላል። ይሄ መንፈስ ህይወት ላይ በጣም ጥሩ ነው። ሁለተኛው ሰንበተ ሰንበታት የሚል ነው። እሱም ደግሞ በተለያየ ጊዜ ለመጽሔት ለሶሻል ሚዲያ ያዘጋጇቸው ዘለግ ያሉ ጽሁፎችን ለአንድ ቤተክርስቲያን መደገፊያ እንዲሆን በማሰብ የተዘጋጀ ነው። ሰፊ ነው። የስብስብ ስራ በነገረ ማርያም በነገረ ክርስቶስ በመሳሰሉት ላይ የስብስብ ስራዎች ናቸው። ሶስተኛው አሁን ያሰብኩት ደግሞ ነገረ ክርስቶስ የሚል ነው። በአባ ጊዮርጊስ ዘጋስጫ ድርሰቶች ውስጥ ነው። እንግዲህ አባ ጊዮርጊስ ዘጋስጫ እንደምታውቁት በጣም ድንቅ አባት ነው። ያላነሳው ርዕሰ ጉዳይ የለም። ቅርብ ጊዜም አንድ ክርክር ተነስቶ ነበር አይደል? የቅዳሴ አብዛኛው ቅዳሴ መጻሕፍትን የጻፉት ኢትዮጵያን ሊቃውንት ናቸው። ለትህትና ነው ለሌላ የሚሰጡት። ለምሳሌ ቅዳሴ ማርያምን አባ ጊዮርጊስ ዘጋስጫ ምናምን አንዳንዴ ወደዛ ሀሳብ እንድትወሰድ ከሚያደርግ መካከል የእሳቸው ያጻጻፍ ስልት ይመስላል። አንዳንድ ቦታ ላይ በደንብ የአባ ጊዮርጊስ መጽሐፍትን ስታነብ የምትይዛቸው አጻጻፍ ስልቶች አሉና በጣም ድንቅ ነው። ይህንን ደግሞ ለማዘጋጀት ያሰብኩት አንድ መምህር ነበር፣ ለጊዜው ስሙን ማልጠቅሰው ሀሳብ ሰጠኝ። የሰጠኝ ሀሳብ ምንድን ነው? አባ ጊዮርጊስ ዘጋስጫ ብዙ ድርሰቶች ጽፏል፣ ግን የወንጌል ማብራሪያ አልጻፈም። ለምሳሌ ቅዱስ ዮሐንስ አፈወርቅ የወንጌል ማብራሪያ ጽፏል፣ የዮሐንስ ወንጌል ማብራሪያ ምናምን። አባ ጊዮርጊስ ዘጋስጫ ግን የለውም ድርሰቶች ውስጥ። ነገር ግን ባይኖረውም አብዛኛው ድርሰቶቹ ላይ ለወንጌል ማብራሪያ የሚሆኑ ሀሳቦች አሉ። እነሱ ተሰብስበው ቢጨመቁ አባ ጊዮርጊስ አንድ ድርሰት ኖሮ ነው አይደል የሚል ሀሳብ ሰጠ። ከዛን እሱን ጀመርኩት። ግን ሙሉ ላታገኝ ትችላለህ። ጥቅስ ይጠቀማል በጣም መጽሐፈ ሚስጥርን ካየው እንደሱ ጥቅስ የሚጠቀም ሰው የለም። የመጽሐፍ ቅዱስ ገጸ ንባቦች እሱን ጀመርኩት። የተወሰነ ከሄድኩ በኋላ ወቅታዊ ጉዳይ ተነሳ። ወቅታዊ ጉዳይ ነገረ ክርስቶስ ላይ አይደል አሁንም ድረስ አለው። እሱ ሲነሳ የነበረኝ ሀሳብ ሳነበው መጽሐፈ ሚስጥርን በቃ በቂ መልሳል አሁን ለሚነሱ ጥያቄዎች ከአባ ጊዮርጊስ ዘጋስጫ በላይ መልስ ሊመልስ የሚችል ሰው የለም የሚል ሀሳብ ነው ይመጣል። ግን ለምንድን ነው ሰው ከተባለ አያነበውም? የሚል መጽሐፍ ሩቅ ነው ለእንደዚህ አይነት መጽሐፍቶች። ስለዚህ ምን አሰብኩኝ? የአባ ጊዮርጊስ ዘጋስጫ የነገረ ክርስቶስ እይታዎቹ ቢሰበሰቡ አንደኛ ለመከራከሪያም ይሆናል ለማስረጃም ይሆናል በሚል ርዕስ እየሰጠው ራሴ እንዳልኳችሁ መጽሐፈ ሚስጥር ሲጠቀም ከ3 ድርሰቶች ነው የመረጥኩት። አብዛኛውን ከመጽሐፈ ሚስጥር ነው። መጽሐፈ ሚስጥር ካያችሁት በጣም ብዙ ርዕስ ነው የሚያነሳው። ነገረ ክርስቶስ ያነሳል፣ ሚስጥረ ሥላሴ፣ ነገረ ማርያም በጣም ምክር አለው፣ ተግሳጽ አለው፣ ዘለፋ አለው፣ በጣም ብዙ ነው። ስለዚህ ነገረ ክርስቶስ ላይ ጥሩ ይጠቅማሉ የሚባሉ ሀሳቦችን በመምረጥ ርዕስ እየሰጠው በርዕስ እንዲቀመጥ ለንባብ እንዲመች 53 ትምህርቶች ሰበሰብኩ ማለት ነው። አጫጭር ትምህርቶች ነገረ ክርስቶስ ላይ። እሱን ያደረኩበት ዋና ዓላማዬ ከራስ አረዳድ ይልቅ የሊቃውንትን አረዳድ ማስቀመጥ ይሻላል። በጊዜ ወግሪስ የተባለ አባት የሚናገረው ንግግር አለ አይደለም? ትክክለኛ የነገረ መለኮት አዋቂ የሚጸልይ ሰው ነው። ጸሎት አሁን እየወጣን የምንከራከራቸው አንዳንዴ ህይወትም ስለሚጎድል ፈተና ነው እና የነገረ መለኮት እውቀት ከህይወት ጋር ካልተዛመደ ፈተና ነው። ስለዚህ እንደነ አባ ጊዮርጊስ ዘጋስጫ እንደነ ቅዱስ ያሬድ ያሉ በህይወት የበረቱ የእውቀት ሳይሆን ህይወትም ያላቸው ስለሆኑ በህይወት የበረቱ ሰዎችን ትምህርት ለዚህ ትውልድ ማሻገር ሰው ይጠቀማል። ከኔ ትንታኔ ይልቅ እኔ ስለ ነገረ ክርስቶስ ልጽፍ እችላለሁ ዋቢ መጻሕፍትን ፈልጌ። ከኔ አረዳድ ይልቅ ግን የዚህን ልቅ አረዳድ ሰው በመጽሐፍ ነው ላያያዝ በሚመች ለንባብ በሚመች መልኩ ቢቀርብለት አንደኛ ይሄን ሊቅ ማስተዋወቅ ነው፣ ሁለተኛ ምላሽ ያገኛል ከዛ መጽሐፍ። እዚህ ከዚህ ተነሳሽነት ሰጥቶ አሁን በዘመናችን የእንግሊዝኛ መጽሐፍት ይተረጎማሉ ብዙ፣ ግን ጥንታውያን የቤተ ክርስቲያን ሊቃውንት የጻፏቸው መጽሐፎች አይታወቅም፣ አልተሻገረለትም ወደዚህ ትውልድና እንደዚህ አይነት ስራዎች እኔ ልቤን ይገዙታል። አሁን በነገረ ማርያም ጉዳይ ያለውን ማተያይ ለምሳሌ መጽሐፈ ድጓ፣ እነዚህ ጾመ ድጓ የሚባሉ በጣም ብዙ ሚስጥር ይዘዋል እኮ አይደል? ግን ከዚህ የዘለለ ወይ ለስርዓት አምልኮ ከመጠቀም ውጭ እና የበረታ ሰው ወደ አማርኛ መልሶ ዘርፍ ሰጥቶ ርዕስ ሰጥቶ
ቢያወጣ ቅዱስ ያሬድ እንትደነቅበታለህ። እንዲህ አይነት የነገረ መለኮት ታዋቂ ነው እንዴት ትላለህ? ግን አሁን ያለው ትውልድ አያውቃቸውም። በቃ ከዜማ አገልግሎት ልክ አባ ጊዮርጊስ ሰዓታት ላይ ያለውን አገላለጹን ነው የምታውቀው፣ ለዜማ ትጠቀምበታለህ። ከዛ የተረፈ ግን የነገረ መለኮት እውቀቱ የት ጥግ እንደደረሰ አናውቅም። እና ከእሱ አንጻር እሱን አዘጋጅቻለሁ ለማስረጃነት እንዲሆን ሰው እየጠቀሰ ሊያስተምርበት ሊከራከርበት የሚችለውን ርዕሰ ጉዳይ መርጬ አስቤያለሁ ማለት ነው። እግዚአብሔር ከፈቀደ በዚህ ጾም ውስጥ እንጠብቃለን።